ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአዲስ ሚዲያ ኔትወርክ ማዕድ ላይ ትገኛላችሁ። ማዕዳችን ዘወትር በወቅታዊ ጉዳይ ላይ ከእናንተ ጋር ቆይታ የሚያደርግ ነው። ዛሬም እንግዲህ አንድ ርዕሰ ጉዳይ ይዘንላችሁ ቀርበናል። የዛሬ ርዕሰ ጉዳያችን ትኩረት የሚያደርገው በኢትዮጵያ የባዕዳን የባንዳዎች እጅ በኢትዮጵያ ላይ ምን ይመስላል የሚለውን በትንታኔ የምንመለከት ይሆናል። በዙሪያ መለስ አጠቃላይ ከዚህ ጋር የተያዙ ጉዳዮችን ከወቅታዊ ጉዳዮች ጋር አነጻጽረን እንግዲህ የምንመለከት ይሆናል። እንግዶችን እዚህ ስቱዲዮ ጋብዘናል። እንደተለመደው በዛሬው ዕለት የጋበዝናቸው እንግዶቻችን የሰላምና ደህንነት ሁለት ባለሙያዎች ናቸው። ዶክተር ሙሉጌታ አየለ እዚህ አጠገብ የሚገኙት፣ አሌክስ አብርሃ ብርሃኑ እሳቸውም የሰላምና ደህንነት ናቸው። ባልደረቢያ አፈወርቅ አለሙም አጠገብ ይገኛል። በእነዚህ ጉዳዮች ላይ ልንወያይ ወደናል። ተመልካቾቻችን አብራችሁን ከቆያችሁ በዚህ ጉዳይ ላይ በማህበራዊ ሚዲያ አማራጮችም እኛን መከታተል ትችላላችሁ። አስተያየት ጥቆማዎችን በጉዳዩ ላይ ልታደርሱን ትችላላችሁ። ሰፊና ጠለቅ ያለ ትንታኔ መረጃዎችን ወደ እናንተ እያደረስን እንቀጥላለን። አሳየናቸው ክፍሌ ነን። አብራችሁን እንድትቆዩ ጋብዛለሁ። ተመልሰናል። ተመልካቾቻችን እንግዶቼ እንኳን ደህና መጣችሁ ብያለሁ። መልካም። ዛሬ እንግዲህ ትንሽ ጠለቅ ያለ ውይይት ልናደርግ ነው እዚህ የተገኘ ነው። የሰላምና ደህንነት ባለሙያዎች መሆናችሁ ደግሞ ይህን በስፋት እንድናወያይበት እድል የሚሰጠን ነው ጉዳይ ነው ያነሳ ነው። የባዕዳን የባንዳዎች እጅ በኢትዮጵያ ላይ ብለን ጠለቅ ያለ ውይይት ልናደርግ ወደናል። ያለንበት ጊዜ የምርጫ ወቅት ነው። ድረ ምርጫ ላይ እንገኛለን። እሷና አንድ ነካ አድርገን እናልፍና ወደ ዋና ጉዳያችን የምንሸጋገር ይሆናል። አሁን የምንገኘት የድረ ምርጫ ወቅት በሰላምና ደህንነት እንዴት ይታያል ከሚለውን ጀምር እስኪ ዶክተር። እንግዲህ ኢትዮጵያ በታሪኳ 7 ምርጫዎችን በተለይ ከ83 ከመንግስት ለውጥ በኋላ በምንለው ሂደት ውስጥ 7 ምርጫዎችን አድርጋለች። 7ቱም የምርጫ ሂደቶች የተሳካላቸው አሉ፣ ያልተሳካላቸው አሉ። በጥሩ መልኩ የሚነሳ በመጥፎ መልኩ የሚነሳ ሂደቶች ይኖራሉ። 7ኛው ሀገራችን ምርጫ በታሪክ ኢትዮጵያ ሉዓላዊነቷን እንደው በዓለም ፊት ያሳየችበት፣ ኢትዮጵያውያን ደግሞ ምንም ቢሆን በየትኛውም ችግር ውስጥ ሆነው አንድ ላይ ተባብረው ማሳካት እንደሚችሉ በብዙ መልኩ ያለፉበት ሂደት ነው። ስለዚህ ቅድመ ምርጫው አልቋል። የምርጫው ቀን ደግሞ የነበረው ሂደት 54 ሚሊዮን ዜጎች ሁሉን ያካተተ ሁሉም ማህበረሰብ ክፍሎች ወጥተው በዛ መልኩ ደስ በሚል በዓለም ማህበረሰብ ፊት ያንን ምርጫ አከናውነዋል። ሶስተኛው ቀጣዩ እንግዲህ የድህረ ምርጫ የምንለው ነው። በብዙ ሀገሮች በተለይ ታዳጊ በሆኑ ዲሞክራሲን በሚለማመዱ ሀገሮች ድህረ ምርጫው በተለይ 3ኛ ደረጃ የምንለው ላይ ሂደቶች በፓርቲዎች በራሳቸው ጉዳይ የሚነሱ ጉዳዮች ይኖራሉ። ዓለም አቀፍ ኩነቶች ይኖራሉ፣ ግፊቶች ይኖራሉ። እንግዲህ ሁሉም ተሰብስቦ የሚመጣው ድህረ ምርጫው ላይ ነው። ውጤቱ ከመገለጽ በፊት አንዳንዴ በተቋም ደረጃ ይመጣል፣ አንዳንዴ በግለሰብ ደረጃ ይመጣል፣ አንዳንዴ ደግሞ በሀገራት ደረጃ ይመጣሉ። ስለዚህ በዛም በዚህም አለ ድህረ ምርጫው የኢትዮጵያ እንግዲህ ወደፊት ምርጫ ቦርድ በተቋም ደረጃ አሸናፊውን ፓርቲ የሚገልጽ ይሆናል። በእኛ ሀገር ደረጃ ላይ ምክንያቱም 50 ሲደመር 1 ያገኛ ፓርቲ ወይም ጥምር ፓርቲ መንግስት ይመሰርታል። ያ ፓርቲ በእኛ ሀገር ደረጃ ላይ እሱ ስለሆነ ስለዚህ ድህረ ምርጫው ቆንጆ ይሆናል ብለን ነው እንግዲህ ረገድ ያለው። ጠቅላይ ሚኒስትሩ ባለፈው በምርጫው ላይ ንግግር ሲያደርጉ እንደሰማ ነው እንግዲህ በርካታ ምርጫውን ለማደናቀፍ የተጠመዱ ወጥመዶች እንደነበሩ፣ እነሱን አልፋ ስኬታማ ምርጫ ኢትዮጵያ እንዳደረገች ማየት እንችላለን። በየከተሞቹ ቦምብ ስንለቅም ነበረ ሲሉ ነበር። አመቱን ሙሉ የቆየ ነውና ይሄ ምን ያመለክተናል? እስኪ አሌክስ ከምርጫው ስኬት ጋር ተያይዞና ከተደገሰው ድግስ ኢትዮጵያ ካለፈችበት ሁኔታ ጋር ተያይዞ። መልካም። እንግዲህ ያው ምርጫ የዜጎች ተሳትፎ በዜጎች ተሳትፎ የመንግስታዊ ስርዓትን የማንበር የመንግስታዊ ስርዓትን የመመስረት ሂደት እንደሆነ ይታወቃል። ምርጫ በ3 ሴግመንቶች ከፍለን ብናይ ቅድመ ምርጫ ቅድም ዶክተር ለማንሳት የሞከረው ቅድመ ምርጫ ላይ ሂደቶቹ ላይ የጋራ መግባባቶች ካሉ በምርጫ ወቅት ላይ የተደረጉ ቁጥጥሮች የተደረጉ የህብረተሰብ ተሳትፎች አጠቃላይ ታዛቢዎች ሚና የሲቪክ ማህበራት ሚና ላይ የተጋራ መግባባት ካለ ድህረ ምርጫ ላይ የሚኖር የድህረ ምርጫ የነዚህ ሁለቱ ድምር ውጤት ስለሆነ በሂደት ላይ መግባባት ካለ በውጤት ላይ ብዙ ችግር ይኖራል የሚል እምነት የለንም። ነገር ግን ያው ምርጫ ስለሆነ የዲሞክራሲ ባህል ግንባታ ሂደት ላይ ያለች ሀገር ስለሆነች ገና ባለፈው እንዳነሳ ነው 7ኛ ምርጫ እያካሄደን ስለሆነ ኢሬጉላሪቲዎች እንኳን ቢኖሩ ጥያቄዎች ቢኖሩ
ህብረተሰባችን ፓርቲዎቻችን ተቋም ማመን ተቋም ላይ እምነት መጣል እና ተቋማቶቻችን ደግሞ ህዝብና መንግስት ያለባቸውን ኃላፊነት እንዲወጡ ለሰላሙ ሚና ከፍተኛ አስተዋጽኦ ያደርጋል የሚል እምነት አለኝ። ቅድም ያነሳው እንግዲህ ምርጫ አንደኛው ጥቅሙ ምንድነው ካለን የመንግስትን ቅቡልነት ቤዝ የምንፈጥርበት ስርዓት ነው። ስለዚህ ከዚህ በፊት ፍላጎቶቻቸውን በተለያየ መንገድ ለማሳካት ያልቻሉ ቡድኖች፣ ግለሰቦች ጂኦፖለቲካው ላይ ተጽዕኖ መፍጠር የሚፈልጉ ታሪካዊ ጠላቶቻችን በውስጥም በውጭ ያሉ እነዚህ ተዋናዮች ምርጫው ላይ የሚፈጠረው መንግስት ቅቡልነት እንዳይኖረው በህዝብ ታማኒ እንዳይሆን እና መሰረት የጣለ መንግስት እንዳይፈጠር ብዙ ሙከራዎች ተደርገዋል። ይሄ እንግዲህ ይሄን ሁሉ ሂደቶች አልፈን በተቋሞቻችን ጥረት፣ በጸጥታ አካላት ጥረት፣ በህዝቦች ተሳትፎ ጥረት ምርጫው በታሪክ ታይቶ በማይታወቅ ከፍተኛ ቮተር ተርናውት ሰላማዊ በሆነ መንገድ ምርጫ ተካሂዷል። በሂደት ላይ እንግዲህ ያለን መግባባቶች የሚቀጥለውን በዚህ መንገድ ይቀጥላል የሚል እምነት ነው ያለኝ። መልካም፣ ወደ ዛሬ ርዕሳችን እናልፋለን። አፈወርቅ፣ የባዕዳን የባንዳዎች እጅ በኢትዮጵያ ላይ ብለናል። ትንሽ እስኪ አፍታታለን ይህን ርዕሰ ጉዳይ። በጣም አመሰግናለሁ አሳይናቸው። ቀደም ተብሎ የተነሳውን ጥቂት ነገር ብሄድበት ይሄ የድህረ ምርጫ ላይ እንገኛለን፣ ሌሎች የአፍሪካ ሀገራት እንዴት ነው ያለፉት የሚለውን ነገር ሁለቱ እንግዶቻችን ሲያነሱ ነበርና ብዙ ጊዜ በአፍሪካ ሀገራት ከሚከሰቱ ጉዳዮች መካከል ያው የውጤት መተላለፍ ቴክኖሎጂ በሚጠቀሙት ማለት ነው መስተጓጉሎች ይታዩ ነበረ። ውጤቱን በዲጂታል መንገድ ወደ ማዕከላዊ ቋት በሚጫንበት ወይም ደግሞ በሚሄድበት ሰዓት መዘግየትና የሲስተም ችግሮች፣ እነዚህ ጉዳዮች በናይጄሪያ 2023 ላይ ተፈጥሮ እንግዲህ መጠነኛ ችግሮች የተስተዋሉበትን እናስታውሳለን። የኮሮጆና የሰነድ ማጭበርበር፣ ይሄ በምርጫ ጣቢያዎችና ላይ ማዕከል ላይ ያለው የቁጥር መዛባት፣ እነዚህ አይነት ነገሮች ከምርጫ በኋላ ብዙ ቦታዎች ላይ ተስተዋሉ። ከዚህ አንጻር ማላዊን 2019ን ልናነሳ እንችላለን። ይሄ ምርጫ በኋላ ላይ እንዲሰረዝ ሆኖ ሌላ ምርጫ የተካሄደበት ሁኔታ እናስታውሳለን። የኢንተርኔትና የማህበራዊ ሚዲያው መዘጋት፣ እነዚህ ሁሉ በአፍሪካ አንዳንድ ከምርጫ በኋላ የሚከሰቱ ጉዳዮች ናቸው። በኢትዮጵያ ግን ስናይ ከመጀመሪያውም ጀምሮ ቅቡልነት ያለው የምርጫ ምዝገባ ሂደት ተከናወነ። ከዛ በኋላ ድምጽ መስጠቱ፣ ከዛ አሁን ደግሞ የድህረ ምርጫ ላይ ስንመለከት እጅግ እንግዲህ የተረጋጋ የምርጫ ሂደት ነው እያስተዋልን ያለ ነው። በእነዚህ ሁለት ቀናትም ክልል ደረጃ ያሉ የምርጫ ውጤቶችን እየሰማን ያለንበት ሁኔታ ነው ያለው። በቀጣይነትም የሚገለጹ ነገሮች ይኖራሉ። ይሄን እንግዲህ በዚህ መልኩ እየሄደ ያለውን ምርጫ ከማስተጓጎል አንጻር እንግዲህ እንቅስቃሴዎች አልነበሩ ማለት አይቻልም። በኢትዮጵያ ምርጫ ውስጥ እጃቸውን ለመስደድ የሞከሩ ከውስጥም ከውጭም የተለያዩ ቀደም ስታነሳ ነበር። ይሄ ባንዳና ባዕዳንን ብዙ ተመልክተናል። የጠቅላይ ሚኒስትሩም ንግግር ከዚሁ የተቀዳ ነው። በጣም ብዙ ቦታዎች ላይ ቦምብ ስንለቅም ነበር። ከመልቀምም በሚሻገር ያመለጠውም ህይወት ያጠፋበትን ጎንደር ዩኒቨርሲቲንም ልንወስድ እንችላለን። ከዛ በኋላ ደግሞ አርሲ አካባቢም ከምርጫ ማግስት ደግሞ የተፈጠረውን ነገር እናስታውሳለን። እና እነዚህ አይነት ሁኔታዎች ቀደምም ከመገናኛ ብዙሃን የተለያዩ በጣም ገለልተኛ ናቸው የምንላቸው መገናኛ ብዙሃን ይህንን ምርጫ ሂደት በምን አይነት ሁኔታዎች ሲዘግቡ እንደነበር ምርጫው ሊደርስ አካባቢ እሱንም ደምረን ስንመለከት በእኛ ሀገር ምርጫው እንዲሆን የተፈለገበት ሁኔታ ነበረ። በዚህ እንዲቀጥል ሳይሆን ቺን ሀገር ከመረበሽ አንጻር እንዲሁም ደግሞ ምርጫውም ቅቡልነት እንዲያጣ ከማድረግ አንጻር ሲሰሩ የነበሩ ስራዎች በጣም ብዙ ናቸው። እነዚህ ደግሞ ቅድም ስንላቸው የነበሩት እንግዲህ የሚመነጩት የውጭ ኃይላት በገንዘብም በሌሎችም ነገሮች ያግዛሉ። የእኛም ሀገር እንግዲህ ሆዳደሮች ልንላቸው እንችላለን። እነሱ ደግሞ እየተቀበሉ ይህን ጉዳይ እያስፈጸሙ ያሉበት ጉዳይ እናስታውሳለን። ስለ ጽምዶም ወደ በኋላ ላይ ጠለቅ ብለን የምናነሳቸው ጉዳዮች ይኖራሉ። መልካም፣ ወደ ዋና ጉዳያችን እንሸጋገራለን። ዶክተር ሙሉጌታ ተመልካቾቻችን እንግዲህ ከአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ባለሙያ ናቸው፣ መምህር ናቸው፣ ተመራማሪ ናቸው። እንደው ከዚህ ከግጭት ጋር ስናነሳ ብዙ ጊዜ እርሶም ማብራሪያ ሲሰጡ በአፍሪካ ውስጥ የሚደረጉ ግጭቶች ስፖንሰርድ ናቸው የሚል የጸና አቋምና በሪሰርች የተረጋገጠ ነገር አለው። እርሶ ደግሞ ከህዳሴው ግድብ ግንባታን ተከትሎ ከኢትዮጵያም አልፎ ሱዳን ካርቱም ድረስ የደረሰ በእግሮትም በጭነት መኪናም ተጓጉዘው በዛ አካባቢ ሪሰርች አድርገዋል። በኢትዮጵያ ውስጥ የሚጠነሰሱ ግጭቶች እንዴት ነው የሚጠነሰሱት? እንዴትስ ነው ስፖንሰር ተደርገው የሚመጡት? አካሄዳቸውስ እንዴት ነው? ህብረተሰቡ ይህን ማወቅ አለበትና የህዳሴውን እንደ ምሳሌ እናንሳ እስኪ ዶክተር። እንግዲህ በዓለም ደረጃ ላይ መንግስታቶች ከተመሰረቱ በኋላ መጀመሪያ በቅድሚያ
መንግስታቶች ከመመስረታቸው በፊት ፓርቲ ለመመስረት ይሞክሩልናል። ፓርቲውን ደግሞ እንደምንም አድርጎ ከመሰረቱ በኋላ ማን ጠቅላይ ሚኒስትር እንደሚሆን ማን ፕሬዚደንት እንደሚሆን ፕሮፖዝ ያደርጋሉ። በዛው መልኩ ያ የተሰየመው ፕሬዚደንት ወይም ጠቅላይ ሚኒስትር ለነሱ በሚመች መልኩ የፖሊሲ ስትራቴጂ እንዲቀርጽ ሁሉንም ርዕዮቱን ከዛ አካባቢ እንዲያደርግ በብዙ መልኩ ይሞከራል። በዓለም ደረጃ 4 እሳቤዎች አሉ መንግስታቶችን የማዳከሚያ በዋናነት ደረጃ የሚታወቁ በእኛም ሀገር ተሞክረው ግን ኢትዮጵያውያን ጸንተው ያለፉባቸው። የመጀመሪያው የፈለገው መንግስት ይሄ አይነት መንግስት ይሁን ሲሉ ወይም ይሄ ፓርቲ ይምጣ ይሄኛው ጠቅላይ ሚኒስትር ይምጣ ሲባል ከዛ ያ ጠቅላይ ሚኒስትር ለነሱ አልላላክ ሲል ወይ እነሱን ሀሳብ ሳይሸከም ሲቀር ወይ ፕሬዚደንቱ ፓርቲው አገሩ ያን ሲሆን የሰውነት ፍላጎት ወይም ሁማኒቲ ቲዮሪ ይባላል። እሱ ይነሳል። 3 ነገር ላይ መስረት ያደርጋል። ሴፍቲ፣ ሴኩሪቲ እና ሪስፔክት የሚለው አንተ ደህንነት አልተጠበቀም። ልክ ያ መንግስት ለነሱ ሳይላላክ ሲቀር አንተ ደህንነት፣ አንተ ማህበረሰብ ያንተ ሀብት እከሌ ሊወስድብህ ነው፣ እከሌ እንዲህ ሊያደርግ ነው፣ እንዲህ ልትደረግ ነው፣ ሃይማኖት ማንነት ተጨፍልቋል። ይሄ ሪስፔክት የሚለው እሱን በደንብ አድርገው ያመጣሉ ወደፊት። እሱን በምን ያስተጋባሉ? በሚዲያዎቻቸው፣ በዩቲዩቡ አሁን ቅድም የተባለው በድረ ምርጫ በቅድመ ምርጫው በምርጫው በተለይ ዋዜማ አካባቢ ላይ ሁሉም የዓለም ሚዲያዎች አይታችሁ ከሆነ ተባብረው አንድ ላይ በዛ አይነት ደረጃ ላይ ምርጫው ማጠልሸት የምርጫው ኢትዮጵያ አይሳካለት ማለት የዚህ አይነት ነገር ይመጣል። እሱ ሲመጣ ሁለተኛው አብሮ ተከትሎ ምን ይመጣል? ግሪቫንስ የሚባል ቅሬታ የመፍጠሪያ ዘዴዎች። ቅሬታ የመፍጠሪያ ዘዴ ተቋሚ መስረት ያደርጋል ሊሆን ይችላል። ተቋም ውስጥ ያሉ ግለሰቦችን እዚህም ስትሄድ አይሆንም ይላል፣ እዚህም ስትሄድ አይሆንም ይላል። ተቋሚ መስረት አድርጎ ይሄ ተደርጓል የሚል ነገር በደንብ ይወጣል። የዛኔ ወደ 3ኛው ደረጃ ይሄዳል። ይሄ ፍራስትሬሽን አግሪጌሽን የሚለው ሰዎች ምን ይሆናሉ? የዛኔ በቃ ጠፋው፣ ይሄ መንግስት አልተከላከለልኝም፣ ሃይማኖቴ ሊጠፋ ነው፣ ዘሬ፣ እኔ የምወዳቸው ሰዎች። የዛኔ መጨረሻው የሚባለው ደረጃ ይሄ ግንኙነት ቲዮሪ ወይም ሪሌሽን የሚባለው ቲዮሪ ይቆረጣል። የዛኔ በመንግስትና በህዝብ መካከል ያለው፣ በሃይማኖቶች መካከል ያለው፣ በፓርቲዎች መካከል ያለው ግንኙነት፣ በጎሳዎች መካከል ያለው ጥርጣሬው እጅግ በጣም ቅድም የተባለው ዩቲዩቡ አለ፣ ሚዲያው አለ፣ አራጋቢው ክፍል አለ፣ በዛ ውስጥ ግለሰቦች አሉ ያንን ሀሳብ የሚሸከሙ። መጨረሻ ላይ ይሄ ሪሌሽን የሚባለው ቲዮሪ ሲቆረጥ፣ ግንኙነቱ ሲቆረጥ ምን ይሆናል? የዛኔ መንግስት ይወድቃል። እኛ እንግዲህ 2013 የተደረገው ምርጫ ታስታውሳላችሁ። 6ኛው ምርጫ ልክ 6ኛው ምርጫ እንዳለቀ የመጣው ነገር ታውቃላችሁ። እንግዲህ በብዙ መልኩ አስቻይ ሁኔታዎች አሉ፣ በተመሳሳይ ተግዳሮት ነበረ። የዘንድሮም ተግዳሮት አለ፣ ግን አስቻይ ሁኔታዎች አሉ ምርጫውን ለማከናወን። ስለዚህ መጨረሻ ላይ በህዝቦች መካከል ያለው ግንኙነት ይወድቃል፣ የዛኔ አገር ይወድቃል። በዚህ መልኩ የተሳካላቸው የተወሰኑ ጥቂት ሀገሮች ላይ ተሳክቶላቸዋል። የኛው ግን ይሄ አልፏል። ህዳሴ ያላመጣብን ነገር የለም። እንግዲህ ሀብት ነው ህዳሴ። የፍላጎታችን ምንጭ ሁሉ የሚቀደው ከነዚህ ከሁለቱ ውሃዎች ነው ስንል ዝም ብሎ አይደለም። አንድም ከአባይ ነው፣ ሁለትም ከዛ ከባህሩ ነው። ሁለቱም ቦታ ላይ ነው። ስለዚህ ህዳሴ የነበረው ሂደት እንግዲህ ሀብታችን ነው። ከጣናም ከጎጃም የተነሳው ውሃ በዚህ ጋር አድርጎ ሲሄድ እንግዲህ ወደ ቤኒሻንጉል ላይ ሲደርስ ግልገል በለስ፣ አባት በለስ፣ በዚህኛው ደግሞ በወለጋ በኩል ያለው ዳቡስ ይሆናል። ከዛ በኋላ እዚህ ጋር በቻግኒ በኩል ያለው ዱራ ሆኖ ግልገል በለስም አባት በለስም ሁሉም ተጠራቅሞ የት ይሄዳል? አሁን ማንኩሽ ማንቡክ፣ አሁን ማንኩሽ ጋር አልመሃል ጋር እዛ ጋር ይሆናል አሁን ህዳሴው ያለበት ጋር። ስለዚህ ባለፉት ጦርነቶች ሁሉ ብዙዎቹ ስፖንሰርድ ናቸው የምንለው እኔ አውጀሰን ፓርክ ሀብትን መሰረት ያደረገ ግጭት በኢትዮጵያ የሚል አንድ ጥናት ነበረኝ። ሀብትን መሰረት ያደረገ ግጭት ችግሩ ሲከሰት እዛ ቤኒሻንጉል አካባቢ መተከል ላይ ግልገል በለስ እንግዲህ መተከል ዞኑ ኮማንድ ፖስት ላይ የነበረው በወቅቱ ህዳሴ ላይ። ምክንያቱም ከዚህ የተነሳው እንግዲህ መከላከያ ሰራዊታችን አለ፣ ፌዴራል ፖሊሱ አለ። ግን ቢሆንም በጣም በርካታ ታጣቂ ቡድኖችን በተለይ በዚህ በማንኩሽ በኩል በጃዊ በኩል በዚህኛው በኩል ደግሞ ሂዶ አሁን ያለው ወደ ፓዊ አካባቢ ማንዱራ ላይ ዲባጤን፣ ወንበራን የግጭት ኤሪያ ማድረግ ሁሉም መከላከያ ማርኳቸው ያየዋቸው ፈንጂዎች አውጀሰን ፓርክ የሚባለው ማንኩሽ ላይ ማንቡክ ከተማው አካባቢ ላይ ሜድ ኢን ኢጂፕት ነው የሚለው። ስለዚህ በጣም በኃይለኛ መልኩ የተጠና እንዳናሳካ በብዙ መልኩ የተደረገ ነው። ግን ወንዙ እዛ ከደረሰ በኋላ እንግዲህ
ሱዳን የነበረው ሂደት ህዳሴ ከመገደቡ በፊት በብዙ መልኩ እዛ ከደረሰው እስከ አልመሃል ድረስ ያለው በጎርጅ ውስጥ ይሄዳል ወንዙ። ከዛ በኋላ እንግዲህ እንደዚህ ይገለበጣል። 6 ሀገሮች ወንዙን ያመነጫሉ፣ 5 ሀገሮች ይቀበላሉ፣ 1 ሀገር ምንም የላትም፣ እሷም ግብጽ ናት። ስለዚህ የሀብት ጉዳይ ነው። ሃይድሮፖለቲክሱ በጣም ብዙ ነገሮችን ጫና አመጥቶብናል። ጫናውን ግን ኢትዮጵያ ተቃቁማ 14 ዓመት የሚጠጋ ወንድም ሴትም ልጅ በእያንዳንዱ ኢትዮጵያዊ ቤት ውስጥ አለ። ስለዚህ ይሄ ሀብታችንን እንዴት አድርገን እንጠቀም፣ ኢትዮጵያ እንዴት እንነጋገር። ስለዚህ እስካሁን ያደረግናቸው ጦርነቶች፣ ግጭቶች ብዙዎቹ የኛ አይደሉም፣ ስፖንሰርድ ናቸው። ማን ነው ስፖንሰር? በገንዘብ እዚህ ላይ ጠቅላላ አድርጎ እንዲያነሱልን እንፈልገው ቀደም ሲል እንግዲህ ከድምጽ መስጫው ቀን በፊት በኦሮሚያ የሸኔ ቡድን እንዲሁም ደግሞ በአማራ ክልል የሚንቀሳቀሱ ታጥቆ የሚንቀሳቀሱ አካላት ጭምር ምንድነው የሰጡት መግለጫ ነበር። እጅግ የተናበበ በሚመስል ተመሳሳይ አይነት ሁለቱም መንገድ እንዘጋለን እንዲሁም ደግሞ ወጣችሁ እንዳትመርጡና ሌሎችም የማስፈራሪያ እንትኖችን እየተመለከትን ነበር። ያን ስንመለከት ቀደም ሲል ተናቦ ነው የሚሰሩት የሚለውን ነገር ያረጋግጥልናልና ከዛ አንፃር ደግሞ ከምርጫው በኋላ ይሄ ሁሉ ህዝብ ወጥቶ ከመረጠ በኋላ ደግሞ መግለጫ ሲሰጡ ነበር። በጣም ብዙ ቦታዎች ላይ ምርጫ እንዳይካሄድ አድርገናል መንገድ ዘግተን፣ ግን ምርጫ የተካሄደባቸው ቦታዎችን ስንመለከት እጅግ በሚገርም ሁኔታ ብዙም የተስተጓጎለ ያልነበረበት ነውና ይሄ ለላኪዎቹም ለተላላኪዎቹም የሰጠው ምላሽ ይኖር ይሆን የሚለውን ቀደም ከግብጽ ጋር የሚገናኝ ሲያነሱልን ስለነበረ ማለት ነው። እንመለስበታለን ዶክተር። ዲቴል ነገሮችን እያነሳን እንሄዳለን። ሰሞኑን እንግዲህ ሰሞኑን ሳይሆን ሄድ ብለንም ወደ ኋላ የተፈጠሩ ጥምረቶችን በአፍሪካ ቀንድ ቀጠና ላይ እየተመለከትን ነው። ፊልድ ማርሻል ብርሃኑ ጁላ ሲናገሩ ነው ጽምዶ የሚባል ኃይል ፈጥረናል ብለው እነዚህ የኢትዮጵያ ታሪካዊ ጠላቶች ሲናገሩ ነበረ። ቲፒኤልኤፍም እንበለው ሻዕቢያም እንበለው ኢፒኤልኤፍም ቲፒኤልኤፍም እነዚህ የተመሰረቱበት የድሮ መልካቸውን እንትን አድርገው ተመልሰው መጥተዋል። ምን አንዳንድ አደረጋቸው የሚለው ትልቁ ጥያቄ ነው። አንዳንድ ተንታኞች ደካማ መሆናቸው እንዳደረጋቸው፣ ደካማ ሲሆኑ አንዱ አንዱን የመሰረተ ነበረ፣ አሁን ደግሞ ሲደክሙ አንድ ላይ መጡ የሚል ሀሳቦች የሚነሳሉ። ሱዳን እንግዲህ የነሱ አስተናጋጅ እንደሆነች በተለይ ምስራቅ ሱዳን ላይ ገዳሪፍ ከሰላን ብንወስድ ቤዛቸው እዛ የሆነ ቲፒኤልኤፍም ሻዕቢያም እንበለው እዛ ጋር የሆኑ ጥምረቶች እያየን ነው። እዛ ውስጥ የተቀላቀሉት እንግዲህ በኢትዮጵያ የሚታወቁ የባንዳ ምሳሌ የሆኑ ሰዎችንም እዛ ውስጥ እየተመለከትን ነው። እንዴት አየኸው ይህን ጉዳይ አሌክስ? እንግዲህ አሁን ቅድም ዶክተር የሚያነሳው እናንተ የሚያነሳችሁት ኢትዮጵያ የግጭት ማዕከል እንድትሆን ስርዓተ መንግስቱ እንዲዳከም እና ኢትዮጵያ እንደ ሀገር ትኩረቶቿን ከስትራቴጂክ ኢንተረስቶች ላይ እንድታነሳ አሁን የተፈጠረ ሳይሆን ከረጅም ጊዜ ጀምሮ የመጣ የእኩይ አክሲሶች አሉ። እኩይ አክሲስ ብንላቸው የተሻለ ነው። እነዚህ መነሻው ካይሮ ቢሆን ይችላል። ሁለት እግሮች በውጭ ሀገር ሁለት እግሮች ያሉት በውስጥ ደግሞ ጉዳይ ፈጻሚዎች ያሉት የነዚህ ሁሉ ጥምረት ነው። እነዚህ የጋራ ያደረጋቸው የጋራ ራዕይ ኖሯቸው ሳይሆን ምንድነው የምንለው እነዚህ ኮመን ኢነሚ ያላቸው ግን ኮመን ፊውቸር የሌላቸው ስብስቦች ናቸው። የጋራ ጠላት የሚሉት አለ። አሁን ኢትዮጵያ ውስጥ ያለው መንግስት እና ህዝብ ትኩረቶቻቸው ቅድም ለማንሳት እንደተሞከረው የኢትዮጵያ መንግስትና ህዝብ ስትራቴጂክ ኢንተረስቶቹ ላይ አይኑን በፍጹም ሊያነሳ በማይችልበት ደረጃ ላይ መድረሱን የአባይ ግድብን አይተናል። አሁን ያለው መንግስት ከ1960 ጀምሮ እነዚህ ጠላቶች ሲሰሩት የነበሩትን ስህተቶች እና ኢትዮጵያን እንዴት አድርገው በሪዮት ዓለማዊ ከቨር ሰጥተው የተወሰነ ኢንቴሌክቹዋል ሃይፖክራቲክ በሚመስል መንገድ ከቨር ሰጥተውት ኢትዮጵያን ከባህር በር እንደነጠሏት የተረዳ መንግስት ነው። አሁን ያለው መንግስት ይሄንን በማድረግ ኢትዮጵያን ከባህር በር ነጥለው የጂኦግራፊና የዴሞግራፊክ እስረኛ ማድረግ ችለዋል። ይሄ የሚታወቅ ፋክት ነው። ነገር ግን ይሄንን ፋክት ሪቫይዝ መደረግ አለበት። ኢትዮጵያ በዚህ መንገድ ልትቀጥል አትችልም ብሎ በአደባባይ ፍላጎቱን በሁሉም መንገድ በሰላማዊ መንገድ ለማምጣት የሚታገል መንግስት ሆኖ መጥቷል። አንድ ሁለተኛ ኢትዮጵያ የተፈጥሮ ሀብቷን እንዳትጠቀም ልማቷን በራሷ ህዝብና መንግስት አስተባብራ እንዳትጠቀም እነዚህ ሀገሮች ሲሰሩ የነበረው የነዚህ ዋና ዓላማ ምንድነው ካልን ግብጽ የአባይን ጉዳይ የናሽናል ሴኩሪቲ ጉዳይ አድርጋ ትወስዳለች። ኢትዮጵያ የልማት ጉዳይ ነው። አትሊስት በአንደርስታንዲንግ ደረጃ
ዳይቨርጀንት የሆነ ኢንተረስት ነው ያለን። የመጀመሪያው ጉዳይ ነው። ሁለተኛ በምስራቅ አፍሪካ ላይ ኢትዮጵያ ገንግና ጠንካራ ሀገር ሆና ፓወር ፕሮጀክሽኑ ሁሉ ከኢትዮጵያ የሚነሳ ከሆነና መቀጠናው አንከር ስቴት ሆና ከወጣች ግብጽ ምስራቅ አፍሪካ ላይ ሊኖራት የሚለው ተጽዕኖ ይቀንሳል ነው። ስለዚህ የውሃ ጉዳይ ላይ የተጽዕኖ ፈጠራ ጉዳይ ላይ ይሄንን ኮንቴን ማድረግ ትፈልጋለች። ስለዚህ አንደኛው ፕሮጀክት ኤርትራ ነበረች። ኤርትራ ላይ ፕሮጀክቱ ተሳክቷል። ኢትዮጵያን ከቀይ ባህር ማግለል አንደኛው ፕሮጀክት ነበር። እሱ ላይ ስኬታማ ሆኗል። እሱንም ግን ሪቫይዝ የምናደርግበት ሲቹዌሽን ላይ እንደመጣንበት ስታተት ኮን የምንጠይቅበት ሪቫይዝ ለማድረግ የተንቀሳቀስንበት ያለበት ሲቹዌሽን ላይ ነው። እነዚህ ጥምረቶች ሁልጊዜ አቅም ስላላቸው የሚፈጠሩ ችግር ይህን ስኬት ያሳኩት አቅም ስላላቸው ብቻ አይደለም። ኢትዮጵያ ውስጥ ለዚህ ለመላክ የተዘጋጀ ብሔራዊ ጥቅሙ ለቡድናዊ ፍላጎት ለግለሰብ ጥቅም ሴክተር ያለሆነ ኢንተረስት የሀገርን ጥቅም ለመሸጥ የተዘጋጀ ስብስብ በመኖሩ ነው። ይሄ አሁን የተጀመረ ነው አይደለም። የቆየ ታሪኮች አሉት። ከ1960 የተጀመረ ነው። ከዛ በፊት የነበረ ነው። ለምሳሌ በአድዋ ጦርነት ላይ በታሪክ ወደ ኋላ መለስ ብለን ስናይ ኢትዮጵያውያን በጋራ እንዳይቆሙ ዲቫይዚቭ የሆነ ማህበረሰብ የሚለይ ነገሮች እንዲያደርጉ ባንዳዎች ስራ ይሰሩ ነበር። ከዛ ከሁለተኛው የጣሊያን ወረራ ላይ ደግሞ 1930 ላይ ባንዳነት በግልጽ መልክ ኖሮት ስጋ ኖሮት በግልጽ የተገለጠበት ዘመን ነው። ኢትዮጵያውያኖች ጣሊያን መንግስትን አሜን ብለው እንዲቀበሉ ትግል ላይ ያሉ አርበኞቻችን ትግላቸውን ለማዳከም የሚሰሩ መረጃን የሚያቀብሉ ባንዳዎች እንደነበሩ የሚታወቅ ነው። ከዛ ተማሪዎች እንቅስቃሴ ያነሱት ሀሳብ መጀመሪያ ጤነኛ ቢሆንም ስፔሻሊ የማርክሲስትና ሌኒኒስታዊ ሀሳብን ከተቀበሉና ግንኙነታቸውን የራስን መብት መወሰን እስከ መገንጠል የሚባለው ናሬሽን ካመጡ በኋላ አንደኛው የዚህ ፕሮጀክት አካል ሆና ከኢትዮጵያ ተገንጥላ የብሔራዊ ጥቅምን ኢትዮጵያ አንድ ነች፣ የኢትዮጵያ ጥቅም ላይ የማይነቃነቅን ህዝብ በርዕዮተ ዓለም ከበር ኤርትራ ከኢትዮጵያ እንድትወጣ አድርጋ ባህር በራችን በጂኦግራፊ እስረኛ እንድንሆን አድርጎናል። አሁንም አሉ እነዚህ ሰዎች። አሁን አክተሮች አልተቀየሩም። ተዋሪያኖች ሁሉ ጊዜ እዛው አሉ። ፓርቲው ቢቀያየሩ አሉ። እዚህ ውስጥ ግን በጄኔሬሽን በሂደት መካከል የሚሸጡ ህሊናቸውን የሚሸጡ የሀገራቸውን ጥቅም ለግለሰባዊ ፍጉ ለቡድናዊ ጥቅም የሚሸጡ ሁልጊዜ ነገም ይፈጠራል። ዛሬ ብቻ ሳይሆን ነገም ይፈጠራል። ነገር ግን በአንዳነት በጣም ድራማቲካሊ መልኩን እየቀየረ መጥቷል። አሁን የምታየው ውጊያ ኢትዮጵያ ውስጥ ያለው ግጭቶች አራት አካሎች ተባብረው የሚሰሩት አካል አንደኛ በቀጥታ ግጭቱን ላይ አክቲቭሊ ኢንጌጅ የሚያደርገው የሀገሬ ዜጋ እኔ እንዳናንተ የምንናገረውን ቋንቋ የሚናገር እኛን የመሰለ ከኢትዮጵያ ውስጥ ያለ አለ ስብስብ አለ። ሁለተኛ ይሄንን ስፖንሰር የሚያደርገው ቅድም አለ የሚዲያ ድጋፍ የሚሰጥ የቴክኖሎጂ መሳሪያ የሚያቀርብ ስልጠና የሚያቀርብ ስምሪት የሚሰጥ መረጃ የሚያቀብል አካል አለው። አራተኛ በዚህ ሂደት ውስጥ ናሬሽንን ቢልድ የሚያደርግ ትርክትን የሚገነባ ደግሞ የሚዲያ ሰራዊት አለ በውስጥም በውጭም ተገናው። አምስተኛ ተጠቃሚዎች አሉት። ይሄ ሁሉ ሂደት ጥቅም ማስከበር ነው። ይሄ ጥቅም በግጭት ውስጥ ምን አጣን ብቻ ሳይሆን ማን ተጠቀመ ብለን የምናየበት ሲቹዌሽን ነው ስላሉ ማን ተጠቀመ ነሰዲ መጠቀም መሳተፍ ላይ ያመለክት ይችላል። ነገር ግን ተጠቃሚዎች እዚህ አክተር ተዋናዮች ናቸው ብለን ወስድ እንችላለን ማለት ነው። ስለዚህ እነዚህ ሁሉ ሂደቶች ነው አሁን እያየንበት የመጣ ነው ማለት ነው። ስለዚህ ጽምዶ የሚባለው ስብስብ የጋራ ተቋም የሌለው የጋራ ፊውቸር የሌለው የጋራ መሪ የሌለው ምናልባት እነዚህ ሰዎች በአንድ ቦታ ላይ ቴሲስ እና አንታይ ቴሲስ ሆኑ ጨለማና ብርሃን ህብረት የሆኑ አንድ ቦታ ላይ ሊቆሙ የጋራ ጥቅም የሌላቸው የጋራ ፍላጎት የሌላቸው ፍላጎቶቻቸው የላኪዎቻቸውን ፍላጎት ማስፈጸም አንድ ላይ መቆም የማይችሉ ሰዎች ናቸው በአጠቃላይ ልን ይችላል። ስለዚህ ይሄን ለማስፈጸም ቅድም እንዳልኩ በወደ ውጊያው ላይ ቅድም እሱ ለማንሳት ሞክሯል። የንጹሃን ግድያዎች ጋር ቀጥተኛ ተሳትፎ ያደርጋሉ። መልካም እንደምታደርግ እንግዲህ ንጹሃን ግድያ በጦርነት ድል እንደምሳሌ እሳቸውም ያውቁታል እናውቀዋለን። በዘመናዊ ሆነው የሰላምና ደህንነት ጥናት ላይ ንጹሃንን ታርጌት ማድረግ የሚሊተሪ ድል እንደማያመጣ ይታወቃል። እንደውም በተቃራኒው ንጹሃንን ታርጌት ማድረግ ባክፋየር የሚያደርግ ብቻ ሳይሆን የሽንፈት ምልክት ነው። በአውደ ውጊያ ላይ ያጣኸውን ድል በዜጎች ላይ ማድረግ ነው። ይሄ ግን ኢምፓክቱ ከአውደ ውጊያው የተለየ አይደለም። በጥንቃቄ ልናየው የሚገባ ነገር ነው። ኢምፓክቱ ቀላል ነው ብለን ወስድ አንችልም። ምክንያቱም የዚሁና ዓላማው ምንድነው ብያለሁ ቅድም ትርክት የመገንባት ነው። ቀደም ዶክተርም አንስተውታል ቅቡልነት ለማሳጣት ነው። የዚህ ሁሉ ሂደት መጨረሻ ላይ በምርጫ ያገኘውን ቅቡልነት በምርጫ ልታረጋግጠው የምትችለውን ቅቡልነት ሲቪሊያኖችን አታክ በማድረግ ቅቡልነት መሰረቱን መናር ነው የዚህ ህግ መጨረሻው። መልካም ዶክተር፣ እንደው ግብጽ በኢትዮጵያ ላይ የካይሮም ታሪካዊ ጠላትነትና የምትከተለው አካሄድ ርካሽ የሆነውን አካሄድ ትከተላለች ይባላል።
የሚላኩ ሰዎች የሆነ ነገር ትወረውራለች፣ እዚህ ሀገር ውስጥ በጠብጣለች፣ የሆነ ነገር ይከፈላል። እንደዚህ አይነት ስትራቴጂ ነው ሚዲያዎችን ታሰማራለች። ሁለቱ ላይ በጣም ጠንከር ያለ ስራ በኢትዮጵያ ላይ ትሰራለች ይባላል። ይሄ ነገር እንዴት ነው? እንግዲህ ኢትዮጵያ 3 አይነት ወዳጆች አሏት። በኋላ ጠላትነቱን እንድንከፍለው የመጀመሪያው በመልክዓ ምድር ምንም ማንገናኝ በኪሎ ሜትርም በብዙ ማይል የራቁ ወንዝ ተሻግረው ያሉ ውቅያኖስ ተሻግረው ያሉ ኢትዮጵያውያን በጣም የሚወዱ ስንቸገር አብረውን መጥተው ደማቸውንም ጭምር አጥንታቸውን ከስክሰው ለኢትዮጵያ ነጻነት የሚሆኑ ብዙ ወዳጆች አሉ። ሁሌም ከኢትዮጵያ ጎን የሚቆሙ ሩቅ ናቸው። እንደዛው ደግሞ ተመሳሳይ ሩቁ ነው ጠላቶች አሉ። በጣም ጠላቶቻችን የኢትዮጵያን የብሔራዊ ጥቅም ጉዳይ በሁሉም መድረኮች በተቃራኒ ሁኔታ ላይ የሚቆሙ ከአውሮፓም ከላቲን አሜሪካም በኤርትራም በተባበሩት መንግስታት ውሳኔ የሚያየናቸው በተለያየ የኢትዮጵያን ጥቅም በተመለከተ አሁን በቅርብ ጊዜ ከለውጡ መንግስት በኋላም በተባበሩት መንግስታት በሊግ ኦፍ ኔሽን የሚሆን በተባበሩት መንግስታት ላይ ሁሌም የሚቃረሩን አገሮች የሚታወቁ በዲፕሎማሲ በደም የሚታወቁ አሉ። ሁለተኛው በጣም የቅርብ የሆኑ ወዳጆች አሉ። በጎረቤት በመልክዓ ምድር የምንገናኝ ምክንያቱም ጎረቤትን ልትመርጥ አትችልም እንደ ሀገር፣ ወዳጅ ግን ትመርጣለህ። ምክንያቱም ጎረቤት ተፈጥሯዊ ነው፣ መልክዓ ምድር ያለ ነው። በመልክዓ ምድር ተጎራብተሃል፣ ምንም ልታደርግ አትችልም። ከሱ ጋር ተስማምተ መኖር ብቻ ነው የሚጠበቅብህ። የክራይ ቤት ከሆነ ትለቃለህ፣ ግን አገር ነው። ለነሱ ደግሞ እጅግ በጣም ጎረቤቶቻችን ናቸው። እኛም በብዙ መልኩ ሶማሌ ላይ ኢትዮጵያ ሶማሌ እንድትቆም ብዙ ትሄዳለች። ሁለቱም ሱዳኖች እንዲቆሙልን ጠንካራ ሀገራት እንዲሆኑ እንሰራለን። በጣም በቅርባችን ደግሞ ያለችዋ ኤርትራ አለች። ይሄ ሉጢ የሚባል የቋንቋ አለ ጥሩ አድርጎ የሚገልጽ ተላላኪ፣ በቃ የሌላን ሀሳብ የሚሸከም የፓርቲው ነው ሻዕቢያ የሚከተለው አካሄድ ነው። አዎ ከመጀመሪያው አመሰራረቱ ጀምሮ እኮ ነው ከመሰረቱ የተበላሸ ሲመሰረት። አሁን ፓርቲውም ይሁን ኤርትራ ነጻ አውጪ ድርጅቱም ይሁን ሌላውም ይሁን ሻዕቢያም ይሁን አሁን በዛ መልኩ ላይ ያሉ ሁሉም በቃ ይሄ በቃ የሚላላክ የለም። ሁሌ የሚያናውጥህ አርፌ እንዳተኛ የሚያደርግ ሁሌ የሚጎንጥህ የሚረብሽህ የሚያንኳኳብህ ይዘነት አለ። በተመሳሳይ በጉርብትና ማንዛመታት አንድም ሴንቲሜትር በመልክዓ ምድር ማንገናኝ ኤርትራ ግብጽ አለች። በቃ የእሷ ጉዳይ ታሪካዊ ጉዳያችን የውሃ ጉዳይ አለብን፣ ሃይድሮፖለቲክስ ጉዳይ አለብን። ሁሌም ኢትዮጵያ ውስጥ ጠንካራ የሆነ መንግስት እንዳይቆም በጣም ደካማ የሆነ ልፍስፍስ የሆነ ለማኝ የሆነ ህዝቧ አንድ እንዳይሆን በብዙ መልኩ ትሰራለች። ይሄ በብዙ መልኩ መስራቷ ዛሬ የጀመረ ጉዳይ አይደለም። በጣም ወደ ጥንት፣ ምክንያቱም ኢትዮጵያ ታላቅ ናት፣ ገናና ናት። በዓለም ላይ በጣም እጅግ በጣም በጣት የሚቆጠሩ ታሪክ ያላቸው ሀገሮች አሉ። ከአውሮፓም አፍሪካ ውስጥ ከመጣን ደግሞ ኢትዮጵያ ናት። ኢትዮጵያ ማለት አፍሪካ ናት፣ የአፍሪካ መግቢያ ናት፣ ከፍተኛ ናት። ስለዚህ ግብጽ የሰራቻቸው ሁሉም ብዙዎቹ ፓርቲዎች 1960ዎቹ የምንለው ቅድም አሌክስ ያነሳ የነበረው 60ዎቹ ዓለም ያደገበት ነው። ቢያንስ ለማደግ መሰረት የሆነበት ነው። ከሁለተኛ ዓለም ጦርነት በኋላ አውሮፓ በብዙ መልኩ ተቀይሯል። ዓለም ቢያንስ ለማደግ መሰረት የሚሆን ነው። እኛ ጋዝ ኢትዮጵያ ወረት ከፍላ ያላትን ጥሪት ቋጥራ አውሮፓ የሚሆን ሰሜን አሜሪካ ያስተማረቻቸው ልጆች እዛው ድረስ ሂደው ፓርቲ እንዲመሰርቱ አደረገች። ይሄ ኢሃፓ፣ መኢሶን፣ ወዝሊግ፣ ኢጫት፣ ሰደድ በኋላ 108 የሚጠጉ የበታች ወታደሮች የመሰረቱት ደርግም ቢሆን እዚህ ሶማሌ ላይ ያለውም ቢሆን ካይሮ ላይ ያለውም ሱዳን ካርቱም ሁሉም ማህበራቱን መሰረት በሁሉም ረገድ ግን ምንድን የኤርትራን ነጻነት የሚደግፉ ስፖንሰር የሚሆኑ። ስለዚህ የዛን የምንሆን እኛ በፊደል ፈ ነው ሸ ነው ረ ነው ወ ነው ብለን እስኪ በቃን ተጋደልን። ያ ትውልድ ብለን የምናደርገው አለ። ፊልድ ማርሻልም ሲያነሱት ነበር 1960ዎቹ አካባቢ የተጀመረ ጉዳይ ነው። አላለቀም። የቤት ስራው በየቦታው ሰጥተውናል። ኢትዮጵያውያን ግን መንቃት ማየት፣ ቅድም እኮ ለሌላ ሄዶ የሚላላከውም ታሪኩን በደንብ ያለማወቅ ነው እንጂ ቢያንስ ፓርቲ አደራጅቶ መጥቶ የሚመሰርት አገር ያስፈልጋል። ምክንያቱም በፓርቲ ነው አሸንፎ ሊመጣ ነው። ስለዚህ 1960ዎቹ እኛ ተጋደልን እስኪ በቃን፣ ያለችዋን መሳሪያ ገዛን፣ 50 ማገኘን 40 ብር ማገኘን፣ ቡናም ሸጥን፣ ሌጦም ላኪን፣ ያቺን ምንዛሬ ወስደን ተጋደልንበት። ያ ነገር ዛሬም አብሮናል። አንዴ የመታን እንቅፋት ይደግመናል።
ደጋግሞ ይመተናል። አንዴ ያጠፋነውን ጥፋት እንደግመዋለን። ስለዚህ ይሄ ነገር ለአንዴና ለመጨረሻ ጊዜ ኢትዮጵያውያን ቆም ብሎ አስበው ኢትዮጵያውያን በሀገር ውስጥ ያሉ ከሀገር ውጭ ያሉ ፓርቲ የሚሉ ምክንያቱም እናሳልፋለን ያለውን አርሶ አደር እኮ አንድ ጫማ እንኳን አላለበስ ነው። አጠገቡ ላይ ትምህርት ቤት እንኳን አልሰራንለትም። እንደው በብዙ መልኩ ላይ በጥራት የተሰራውን ክሊኒክ ነው ወደ የምናቃጥልበት ራሱ እዛው ሜዳው ላይ ነው። ይሄ አርሶ አደር ሊያሳዝነን ይገባል። ይሄ አርብቶ አደር ሊያሳዝነን ይገባል። ምክንያቱም በሁሉም ረገድ የገዛናቸው መሳሪያዎችን ምንም ማደረግን እዛው ማሳው ላይ ነው የምንተኩሰው። እሱኑ ነው መልሰን የምናፈናቅል፣ እሱኑ ነው መልሰን የምንገለው። ስለዚህ ይሄን እናሳልፍላለን፣ እናሻግርላለን። ቢያንስ አጠገቢ ላይ በሆነ ኪሎ ሜትር ውስጥ ትምህርት ቤት እንሰራላለን፣ ንጹህ ውሃ ትጠጣለህ ብለን የታገልንለት ያንን ማድረግ አልቻለም። ተመሳሳይ አሁን ድጋሚ እንደግመዋለን። 60 ላይ የነበሩ ስህተቶችን አሁን እንደግመዋለን። ከነገ ወዲያ በኋላስ እንደግመዋለን ወይ? ኢትዮጵያን ምን እናድርግ? ምክክሩ ይፈታል የሚል እምነት አለኝ። መልካም አሌክስ፣ የምጨምረው ነገር አለ? ከተላላኪዎቹ ጋር ተያይዞ እንደው የጠራ ነገር ኖሮ የኢትዮጵያ ሕዝብም በቀጣይ ምን ማድረግ አለበት የሚለውን ጉዳይ ዋናው መሰረቱ የውይይታችን እሱ ነውና፣ እንግዲህ እንዳልኩ ነው። አሁን የተፈጠረው የእኩይ ጥምረት እንደ ሕዝብ እንደ ሀገር ልናውቀው የሚገባ ነገር ነው። የኛ ማወቅ ብቻ ሳይሆን ግን የተጀመሩ ተቋማቶች እንዲጠናከሩ እንግዲህ ሀገር የምትዘልቀው በተቋም ነው። ተቋም ግንባታ ሂደት ላይ እንግዲህ ቅድም ስለ ምርጫ አወራን። የህግ አስፈጻሚ አካላት ተቋማት ሎ ኢንፎርስመንት ኤጀንሲዎች ምንላቸው ወይ ደግሞ ሎ ኢንፎርስመንት ተቋማቶችን በሙሉ እንግዲህ ማጠናከር ነው። ስለዚህ በተቋም ላይ እምነት ይኑረን፣ ተቋምን ገንባ። ሀገር የምትሻገረው በዚህ ነው። ስለዚህ እዚህ ላይ ትኩረት እናደርግ የሚል ነው የመጨረሻ ሀሳቸው ዶክተር ባነሳው ሀሳብ ላይ። መልካም እዚህ ላይ ጥቂት ለማለት ያው እንደሚታወቀው ከጽምዶ ጋር በሚገናኝ ቀደም በገለምዳሜ ስናነሳ ነበር። ከአንድ ዓመት በፊት ጀምሮ ያው መመስረቱ ይነገር ነበረ። ጽምዶን ያው አጣማጆቹ ወይም ደግሞ ይሄ መስራቾቹ የሚሉት ጉዳይ የዳቦ ስም ሰጥቶት ነው የሚያነሱት። እነሱ የሚሉት የህዝብ ለህዝብ ግንኙነትና ሌሎችም ጉዳዮች ናቸው። ግን እየተደረገ ያለው ግን የህዝብ ለህዝብ ግንኙነት ነው ወይ? ቢሆንስ ደግሞ የሆነ ክልል ከሆነ ሀገር ጋር የመገናኘት ሁኔታው በውጭ ጉዳይ ፖሊሲ ውስጥ እንዴት ነው የሚታየው? ወይም ደግሞ በአንድ ሀገር ውስጥ ህግ ውስጥ እንዴት ነው ያለው ሲባል በጣም የሚጣላ አይነት ኢሹ ያለበት ነው። አንድን ሀገር ከአንድ ሀገር ጋር የሚያገናኘው የአንድ ሉዓላዊ መንግስት ይኖራል። በሱ በኩል መሆን ሲገባው በሌላ አይነት አካሄድ ነው እየተካሄደ ያለው። ከዛ ውጭ እንግዲህ ጽምዶን ስንመለከት እዛ አካባቢ ላይ እየተመላለሱ ያሉ ሰዎች የሆነ ጊዜ ላይ ያከበርናቸው፣ መጽሐፋቸውን ያነበብንላቸው፣ በኢትዮጵያ ፖለቲካ ውስጥ የሆነ ቦታ አላቸው ብለን የምናስባቸው የነበሩ ግን አሁን ላይ ኪሏቸው ትንሽ ወረድ ያለበት ሁኔታ የታዘብንበትም ጭምር ነው። እውነት ለመናገር እዚህ ሀገር ውስጥ ያለውን ነገር ከማብኳት በሚዘን የሰዎቹ ብዙ ዓመት ኢትዮጵያ እያሉ እቺን ሀገር የዚህን ሀገር ዜጋ በምን ያህል ደረጃ እንደሸወዱ የተመለከትንበትም ሁኔታ እዛ ውስጥ ከተሳተፉ ሰዎች መመልከት ይቻላል። እንግዲህ ኢትዮጵያ ውስጥም አሁን የሆኑ ያሉትን ነገሮች ከመረበሻ አንጻር እንቅስቃሴዎች ቢደረጉም ባለፈው ሜጀር ጀነራል ተሾመ ያነሱት ነገር አለ። እነዚህ እንቅስቃሴዎች ተጀምሯል፣ ግን አንድ እርምጃ ወደ ኢትዮጵያ መራመድ እንደማይችሉ ጭምር ለዛም ዝግጅት ስለመደረጉም እየተነሳ እንደሆነ ለማንሳት ቀደም አንድ ሀሳብ አንስቼ ነበረ። ህወሓትም እንግዲህ ከማዕከላዊ መንግስቱ ተባሮ በህዝብ አመፅ ከተወገደ በኋላ ሻዕቢያም ባለፉት ዓመታት አንድ እንኳን ለውጥ እዛ ሳያመጣ የአልቡራን መንግስትም ሱዳን ላይም ያለው ሱዳን በሁለት ተከፍሎ እዚህም እዚያም ደግሞ ታጥቀናል የሚሉት እነ ሸኔም እነ አሸባሪዎቹ እነፋን ነው አሁን ጽምዶ ብለው ይመጡ ደካማነታቸው አሰባሰባቸው የሚለው እንግዲህ አንድ ተንታኝ ያነሱትን ኮት አድርጌ ነው እሱ አንድ ያረጋቸዋል። ግን በዚህ ውስጥ ህዝቡ ምን ይጠበቃል የሚለውን እናንሳ። እንደው ትላንትና ከአንድ ክምችት ስንሰማ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አፍሮ እያሉ አንድ የተናገሩት ንግግር ሁሌ ኮት ይደረጋል። ምንድነው ግብጽ እኮ እኛን የደገፈችን የላይኛው ተፋሰስ ሀገራት ተረጋግተው ከቆዩ ውሃውን መቆጣጠር እኛ አንችልም ብለው ራሳቸው ምስክር የሰጡትን ፋይል ትላንትና በዜናችን ላይ የተመለከትን ነበርና እንዴት አዩት ይህን ጥምረት? በቀጣይ እንግዲህ ያሰቡት ነገር አልተሳካም።
አሁን ወደ ምልጫው ማጠልሸት የሚሄዱ ነው። ስብስቡስ እንዴት ይገለጻል ወደሚለው እንምጣ እስኪ ዶክተር። እንግዲህ ስብስቡ ጽምዶ የሚለው ቃል በኢትዮጵያ ፖለቲካ ውስጥ አንድ ወይንም ሁለት ከዛ በላይ ሊሆን ይችላል ጣምራ ፈጥረው በፖለቲካ ሪኦትም ላይገናኙ ይችላሉ። በፖለቲካ ላይተባበሩ፣ በሀሳብ ላይተባበሩ ይችላሉ፣ ግን በፖለቲካ ይተባበራሉ። የዚህ አይነት ነገሮች ናቸው። እንደው ቅድም ህዳሴ ላይ እያነሳን ስለነበረ ጽምዶ ምንድን ነው ያደረገው? እዚህ ሀገር ውስጥ ምንድን ነው የተፈጠረው ስንል እንግዲህ እዛ ያ ትውልድ ብለን 1960ዎቹ ሁሉንም አንኮንንም ለኢትዮጵያ ብለው በጣም የታገሉ ዋጋ የከፈሉ በጣም የዚህ ሀገር ፖለቲካ በመሰረታዊ እንዲቀየር ህይወታቸውን የሰጡ መስዋዕት የሆኑ ከበረሃ በረሃ እየተንከራተቱ የኖሩ በጣም በርካታ አንቱ ጉንቱ የተባሉ ፖለቲከኞች ኢትዮጵያውያን አለ። ለዚህ ልዩ ክብር አለኝ እኔ ንባባቸውንም ጽሁፋቸውንም በዚህ መልኩ ላይ ይሄን ብለው ኢቭንፍ አንዳንዴ ትዳርና ቤት ሳይመሰርቱ ኢትዮጵያ ትዳራቸው፣ ኢትዮጵያ ልጆቻቸው፣ የኢትዮጵያውያን ሁሉ ድሎት የነሱ ድሎት አድርገው ስቃያቸው ስቃይ አድርገው በረሃ ለበረሃ የተንከራተቱ በጣም በርካታ ናቸው። በርካታ ወጣቶች፣ የዩኒቨርሲቲ ምሁራኖች፣ አገር ውስጥ ያሉ በስደት ያሉ በጣም ለኢትዮጵያ የተዋደቁ በጣም ልዩ ክብር አለን። ይህን ብለን ግን ጥቂት ያንን ሀሳብ የሚሸከሙ አሉ። የመጀመሪያው የሚሆነው ኢትዮጵያ ውስጥ ቅድም ህዳሴው ሲገነባ የሀብት ጉዳይ ነው ካልን የሳሊኒ ፕሮጀክት እናንሳ። የሳሊኒ ፕሮጀክት ካነሳን አሁን ያለው በተለይ መተከል ላይ ፓዌ ላይ ያለው የሳሊኒ ፕሮጀክት ትልቅ ፕሮጀክት ነው። ምስራቅ አፍሪካንም ጣናን ከበለስ ጋር የሚያገናኝ ነው ፕሮጀክቱ። ሁለተኛው እዛው አካባቢ ላይ ከጀዊ ጋር ቀረብ ብሎ ምን አለ ትልልቅ የእርሻ ማሳ የሚያደርጉ የህብረት ስራ ማህበራቶች አርሶ አደሮች አሉ። ያን አካባቢ ጣናን ከበለስ ጋር ማገናኘትና ትልቅ የሆነ ምን ማምረት ነው ይህ እርሻ ስራ። አሁን በተለይ ጣና በለስ ፕሮጀክት ክቡር ጠቅላይ ሚኒስትሩ በቅርብ ከ2 ከ3 ዓመት በፊት መርቀውታል። እዛ አሁን ጀዊ ላይ ያለው የጣናን ከበለስ ጋር የሚያገናኝ የተቀናጀ የበለስ ፕሮጀክት ያለበት አካባቢ እሱ ላይ ትልቅ ፕሮጀክት ነበረ የሳሊኒ ፕሮጀክት። እሱ እንደው በብዙ መልኩ ትልቅ ኤርፖርት አለ። አሁን መንደር 7 የሚባለው ቦታ መንደር 30 እና መንደር 7 የሚባለው ላይ እሱ ጋር ትልቅ ኤርፖርት አለ። ለህዳሴን በትክክለኛው መልኩ ትንሽ ምናልባት ኢትዮጵያ አየር መንገድ ትንሽ ሜንቴናንስ ካደረገበት ዓለም አቀፍ በረራዎችን ሊያደርግ የሚችል ሰፊ የሆነ እኔ በአካል ስለማውቀው። ስለዚህ እሱ አካባቢ ላይ የመጀመሪያው የተደረገው ምንድነው ይሄን ፕሮጀክት የማፍረስ እቃዎቹን መጫን። ምክንያቱም የግብጽ ነው ጉዳዩ፣ ፕሮጀክቱ የማን ነው? የግብጽ ነው። ኢያፓም ኢያስ የሚባለው ተዋጊ ክንፍ ከአሲምባ መጥቶ አሁን በላያ ተራራ የሚባለው አካባቢ ላይ እስከ መተማ ያለው አካባቢ ላይ ነበረ። እነሱን ሁሉ የመግደል የነበሩ ነገሮችን የማፍረስ ከዜሮ መጀመር ተቋም ቅድም እያነሳ ስለነበረ የተቋም ግንባታዎቹ ሙሉ በሙሉ የማፍረስ እሱ የሌላ ተላላኪነት ነው። ሁለተኛው ግብጾች ያደረጉብን እኛም ተሸክመን እኛ ጋም ያለው ፈጣሪ ይቅር ይበላቸው እነዚህን ኢትዮጵያውያን። ምክንያቱም ቅድም ያለው ለአርሶ አደሩ ብለን ጫካ የዘመቱ ሁሉ ያንን ነገር ለነሱ በተለይ ለግብጽ በተለይ ዛ ካርቱም አካባቢ ያለው ምክንያቱም አልጸዳም እስካሁን ባለው ሂደት ውስጥ። ስለዚህ እነዚህ እኩይ ተግባራቸው ምንድነው ካልን ደካማ የሆነች ኢትዮጵያ እንድትፈጠር ማድረግ ነው። ደካማ ሲሆኑ እነሱ እርስ በራሳቸው ወታደር አላዘመቱብንም። በቀጥታ የተደረገ ጦርነቶች የለውም። ምክንያቱም ጉንደትና ጉራ ላይ እኮ በቀጥታ አድርገን ጦርነቱን አሸንፈናል። ተቋጭ እዛ ላይ ከዛ በኋላ ተዋግተን አናውቅም። መተማ ላይ አድርገናል፣ ከሱዳኖች ጋር አድርገናል፣ ከጣሊያን ጋር አድርገናል፣ ከእንግሊዝ ጋር አድርገናል፣ ከሶማሌ ጋር አድርጋለች ኢትዮጵያ። በተመሳሳይ መልኩ አገር ከሆኑ በኋላ ከኤርትራም ጋር አድርገናል። ከኤርትራም ጋር አድርጋ ሁሉንም በድል ወጥታለች። ግን የዚህኛው አስቸጋሪ ሆነ፣ የሚመላለስ በጦርነት አዙሪት ውስጥ እንድንቆይ የሚያደርግ። ህወሓትም ተመሳሳይ ነገር ነው። ምክንያቱም አሁን ባለው ሂደት ውስጥ ከዛሬ 60 ዓመት በፊት የነበረው የዓለም ፖለቲካ የሳንዙን የፖለቲካል ስትራቴጂ የዋር ስትራቴጂ ወይም አናርት ኦፍ ዋር የሚለውን ነገር አንብበን ሊሆን ይችላል። የሆነ ተራራ ይዘህ የሆነ ቦታ ይዘህ ከፀሐይ መውጫ ወደ መግቢያ አጥቅተህ እሱ ቀርቷል። የጂኦ ፖለቲካ ጂኦ ስትራቴጂ አሁን ተቀይሯል። ዓለም ይሄን አይደለም እኮ ዓለም ጦርነትን ጨርሶ ሌላ ቦታ ነው ያለው። አሁን የኤአይ ቴክኖሎጂ ነው። ኢትዮጵያን በዛ ልክ ሂዳለች። ስለዚህ ሌሎቹ ወደዚህ ስቴፕ መምጣት መቻል። ችግሮች ይኖራሉ። ቅዱስ ሰው የለም። የትኛውም ፓርቲ የትኛውም አገዛዝ ውስጥ ከዳማት አንስተን እስከ አሁን ባለው የኢትዮጵያ ስርዓተ መንግስት ውስጥ እየቆጠርን ብንመጣ
ዘመነ መሳፍንት ውስጥ የጠፋ ጥፋት ይኖራል። በአጼ ቴዎድሮስ ዘመን የጠፋ ጥፋት ይኖራል። በአክሱም ዘመን የጠፋ ጥፋት ሊኖር ይችላል። በአጼ ዮሐንስ የጠፋ ይኖራል። በልጅ ኢያሱ፣ በንግስተ ነገስታት ዘውዱ፣ በአጼ ኃይለሥላሴ፣ በኮሎኔል መንግስቱ ኃይለማርያም ጊዜ፣ በሌተናንት ጀነራል አማን አምዶም ሚካኤል፣ በጀነራል ተፈሪ ባንቲ ጊዜ፣ በኢህአዴግ ጊዜ የጠፉ ጥፋቶች ይኖራሉ። እሱን ጥፋት እንደ ጥፋት ሳይሆን እንደ እርሾ ወስደ ነው ጥሩ መልካም ነገር ካለ ኢትዮጵያውያን ማድረግ ያለብን ያንን ስናደርግ ነው እነዚህ ህብረት የፈጠሩብን አካላቶች ይፈረካከሳሉ። መደማመጡ፣ መሰማማቱ የኢትዮጵያዊ እሴት። መልካም አሌክስ፣ ወደ አንተ ልምጣ። ትንሽ የአፍሪካ ቀንድም ጉዳይ በሰላምና ጸጥታ ጉዳይ ከኛ ጋር የሚያገናኘው ጉዳይ አሁን ያለው ነባራዊ ሁኔታና መደረግ ያለበት ነገር ምንድን ነው? እዚህ ሱዳን ስንሄድ ያው ሁለት ተቃራኒ ኃይሎችን እያየን ነው። ኤርትራና የህወሓት እንቅስቃሴ እዛ ላይ የሽብር የሚመስል ነገር የሚያደርጉት እንቅስቃሴ ወደ ሱዳንም ገብተው እያየን እንገኛለን እና እንዴት ተመለከትከው? እንግዲህ መጀመሪያ እዚህ ምስራቅ አፍሪካ በዙሪያችን ያሉ ሀገሮች ከኢትዮጵያ ጋር የሚያገናኛቸው ጥቅማቸው ምንድን ነው? በምን ጉዳይ ላይ ልንሰራ እንችላለን? በምን ጉዳይ ላይ ልንተባበር እንችላለን? ይህ ምስራቅ አፍሪካ ማለት የቀጠናው ጠቅላላ የዜጎች ስብጥር፣ የባህል ስብጥር፣ አንዳንድ ጊዜ እንደሆነ ቦርደር ራሱ ኮሚኒቲ ዲቫይደድ የሆነ ኮሚኒቲ ያለበት ማህበረሰብ ነው። የጋራ ባህል፣ የጋራ ቋንቋ፣ የጋራ ታሪክ ያለው ማህበረሰብ መፍጠር የሚቻልበት ማህበረሰብ። ይሄ ቀጠና ስትራቴጂክ ሎኬሽን ነው። በጣም ስትራቴጂክ ሎኬሽን ነው። ይህን ቀጠና ተባብሮ ተነጋግሮ ተደማምጦ ከሰሩ ካሳደጉ ቀጠና ወደ ጥሩ ቀጠና ማደግ የሚችል ምክንያቱም ስትራቴጂክ ሎኬሽን ነው እንዳልኩ ቅድም። ነገር ግን እዚህ ቀጠና ላይ ታሪካዊ ሆኖ የምናየው የረጅም ዘመን የመጣ የጥርጣሬ መንፈስ ያለበት ቀጠና ነው። ኢትዮጵያ ስትራቴጂክ ኢንተረስቶቿን ለመጠየቅ ለምሳሌ የሲ አክሰስ ይገባኛል ስትል ዩናይትድ አረብ ኤሚሬት መታ ሶማሊላንድ ላይ ሲኖራት ችግር አይደለም። የሆነ ሀገር መጥቶ ሚሊተሪ ቤዝ ሲገነባ ችግር አይደለም። ኢትዮጵያ ጎረቤት ሀገር በብዙ በችግርና በችግር ጊዜ አብራ የምትቆም ሀገር ስታይ ግን ችግር ይሆናል። ይሄ ጥርጣሬ መሰረቱ ነው። ስለዚህ እዚህ ቀጠና ላይ እየመጡ ያሉ ነገር ምንድነው? ሱዳን የምትመለከት ሱዳን እርስ በርስ ያለችበት ግጭት ብቻ ሳይሆን ከኢትዮጵያ ጋራ የኢትዮጵያ ወንድም ህዝብ ነው፣ የኢትዮጵያ ወዳጅ ህዝብ ነው እንዳልኩ በታሪካዊ መጠጥ የኢትዮጵያም ደግሞ አደ ሴም ታይም የኢትዮጵያ ተቃዋሚዎች ወይ ደግሞ ኢትዮጵያን የጥፋት መንገድ የሚከተሉ መፈልፈያን ቦታም ነው። ቢሮአቸው እዛ ነው። የሐሰት ሰነድ እያገኙ ስማቸው እየቀየሩ የደህንነት ሽፋን የሚሰጥበትም ሀገር ደ ሴም ቲንግ ነው። ስለዚህ ለይተን ጥቅማችን ለይተን ከማጋር እንቆማለን። ምን ብናረግ ነው የምንሰራው የሚለው ትንሽ ጥናት የሚፈልግ ዊዝደም የሚፈልግ ስራ ይፈልጋል ቦታው ላይ ማለት ነው። ኤርትራ መንግስት በቋሚነት ከኢትዮጵያ ህዝብ ጠላት ነው ብለን ልንወስደው እንችላለን። ማንም ይምጣ ኢትዮጵያ ውስጥ ያለው የስርዓት መንግስት ምንም ይሁን ምን በቋሚነት ስራው ፍጥረቱ ስፖይለር ቋሚ ረባሽ ሆኖ ስለተፈጠረ ፍጥረቱ ቅድም ኢሳያስ አፈወርቂ ያነሱትን ንግግር አንተም አንስተዋል። ግብጾች ሲያመጡት ወይ ደግሞ አረብ ሀገሮች እነ ሶሪያ እነ የመን ሲደግፏቸው ምክንያታቸው ኢትዮጵያ የምትባል ሀገር ላይ የደከመች ሀገር መፍጠር ነው። ስለዚህ መዶሻ ነው፣ ግብጾች የፈጠሩት መዶሻ ነው። ኢትዮጵያ የምትባል ሀገር ሁሉ ጊዜ ሲኮረኩም የሚል ኮርካሚዎች የሚመለምል የሚሰጥ የሚያስታጥቅ መንግስት ነው። ከሱ ጋር መነጋገር ብቻ ሳይሆን አንዳንድ ጊዜ ክፉ ጎረቤት ቅድም ያነሳ ሰታ ማትቀበለው ሰታው ማይበቃው ሁሉ ጊዜ አግዘው ማይጠረቃ ግን አላማው ሲነሳ ሲቀመጥ ኢትዮጵያ ማቆርቆዝ በኢትዮጵያ በደከመች ሀገር መፍጠር አላማ ያደረገ መንግስት ነው። ስለዚህ ይሄኛው መንግስት በየትኛውም መንግስት ከዚህ ጋር ተነጋግሮ መፍታት የሚቻልበት አውዶች ካሉ እሱን እስከ መጨረሻው ጊዜ ውስጥ መጠቀም ነው። እኔ ባለኝ ግምገማ ግን ለሐሳብ የተዘጋ መንግስት ነው። ሰጥቶ መቀበል የሚባለው የዘመናዊ ፖለቲካ ላይ የሚገባው መንግስት እዛው እንዳልኩ በተማሪዎች እንቅስቃሴ ላይ ተቸክሎ ተቆልፎ የቀረ ነው እና በንግግር ሰጥቶ መቀበል የሚባለው የዘመናዊ ፖለቲካ ብሔራዊ ጥቅምን አስከብራለሁ ብለን የምታስብ አይደለም። እንዳልክ የሱዳን ህዝብ የጋራ ሲቪል መንግስት እንዲመሰረት የኢትዮጵያ መንግስት ድጋፍ አደረገ አለበት። ሰሞኑን አይታችኋል። የተለያዩ የሱዳን ሲቪል መንግስት እንዲመሰረት አዲስ አበባ ላይ ኮንፈረንስ ንግግር ያደረጉ ነው። ይሄ ዩናይትድ ኔሽንም እና ወርልድ ባንክ አውሮፓ ሀገሮችም የሚደግፉት ነው። ኢትዮጵያ አንከር ስቴት ነች። ቀጠናው እንዲረበሽ የቀጠናው የኢትዮጵያ ጥቅም የሚረጋገጠው የቀጠናው ሀገሮች ጥቅም ሲረጋገጥ ነው። እነሱ የኢትዮጵያ ሰላም የሚጠበቀው የቀጠናው ሀገሮች ሰላም ሲጠበቅ ነው ብላ የምታምን ለጎረቤት ቅድሚያ የሚሰጥ ፖሊሲ የውጭ ጉዳይ ፖሊሲ የምትከተል ሀገር ነች። ይሄንን አጠናክሮ መቀጠል ነው። ግን ደግሞ እንዳልኳችሁ ሁልጊዜ ለኛ መልካም የሚሰሩ ጎረቤቶች እንዳለመታደል ሆኖ የለንም። እንግዲህ እንዳልኩ ነው የሚያኮርፈው ሁሉ ማምለጫው እዛ ነው። ፖለቲካሊ አኮረፈ፣ ኢኮኖሚካሊ ወንጀልም ሰራ የሚያመልጠው እዛ አካባቢ ነው።
ይሄንን መተማመን ደረጃ ላይ መተማመን ሙቹዋል ትረስት ቢልድ ስናደርግ ወደዛ መንገድ እንሄዳለን የሚል እምነት ነው ያለኝ። አፈወርቅ ወደ ማጠናቀቁ እየሄድን ነው። አንዳንድ ሀሳቦችን እየጫርን እንግዲህ ጠቅለል እያደረግን መልእክት አስተላልፈን ምንቋጨው ይሆናል። ወደ አንተ ለምን በጣም ጥሩ ሀሳቦችን ነው እንግዲህ እንግዶቻችን ያነሱት። እኔ ለማለት የምፈልገው ኢትዮጵያውያን ስለ ኢትዮጵያ ዝም ብሎ አያውቁም። ዝም ቢሉ ኖሮ በጣም በዚህ የሺህ ዓመታት ታሪክ ውስጥ ብዙ የኢትዮጵያ ታሪክ የጦርነት ታሪክ ነውና እዚህ ውስጥ ዛሬ ኢትዮጵያ እዚህ አደርስም ነበር። ሁሌም ኢትዮጵያውያን ስለ ኢትዮጵያ ሆ ብሎ በወጡበት ጊዜ ኢትዮጵያ ሁሌ አሸናፊ የምትሆንባቸውን አጋጣሚዎች እንፈጥራለን። የበቀደሙን ምርጫ ማየት እንችላለን። ኢትዮጵያ ያሸነፈችበት ነው ስንል ያ ሁሉ ሚሊዮን ህዝብ ወጥቶ ካርድ ወጥቶ በመምረጡ ነው። ከዛ ውጪ ኢትዮጵያ ላይ የሚጎነጎኑ ሴራዎች በጸጥታ ኃይሉ ብቻ የሚከሽፉ አይደሉም። ኢትዮጵያውያን በተባበረ ክንዳቸው መረጃ በማቀበል ሊሆን ይችላል፣ ህይወታቸውንም ሰውቶ ሊሆን ይችላል። በእነዚህ ሁሉ መካከል ቆሞ ነው ሀገሪቱን ያጸኑት። በቀጣይም እንግዲህ እንደዚህ አይነት ጥምረቶች ኢትዮጵያ አሁን እየሄደችበት ካለው የልማትም እንዲሁም ደግሞ ይሄ አንከር ስቴት ከመሆኗም ጋር ተያይዞ በተለያዩ ኢኮኖሚያቸው የፈረጠሙ ሀገራት እና አሜሪካንም ጨምሮ ተፈላጊ መሆኗ አሁን ስለ ጸረ ሽብር ስናነሳና ሌሎችም ጉዳዮች ምስራቅ አፍሪካና አፍሪካ ቀንድ ላይ አሜሪካ ጭምር ከኢትዮጵያ ጋር ነው መስራት የሚፈልገው። ምንም የሚያከራክር ጉዳይ አይደለም። ኢትዮጵያ በሀገር ውስጥ ምንድን ነው እያደረገች ያለችው? እነዚህን ጉዳዮች የጽምዶ ቡድኖችም የጽምዶ ጠንሳሾችም ጽምዶ ውስጥ ያሉ ሰዎችም ያውቁታል። ስለዚህ በቀጣይነትም እንዲህ አይነት እንቅስቃሴዎች አይቀጥሉም ማለት አንችልም። ለዚህ ሁሉ መድኃኒቱ ደግሞ ኢትዮጵያውያን በጋራ መቆም፣ መተባበር፣ በአንድነት መቆም መቻላቸው እንዲህ አይነት ለምሳሌ ግብጽ ኤርትራን ቀደም ስታነሳ ነበረ። በጣም በርካሽ የሆኑ ጉዳዮች ኢትዮጵያ ላይ ለማነሳሳት የሚያደርጉትን ነገር ማክሸፍ የሚቻልባቸውን አጋጣሚዎች መፍጠር ይቻላል እና የህዝቡ አንድነት መጽናት፣ ከመንግስት ጋር መተባበር ተገቢ ነው ብዬ ነው ማሰብ። መልካም። የመጨረሻ መፍትሄ ሀሳቦችን ከህዝቡ ምን ይጠብቅ? ቅድም ስፖንሰርድ ናቸው ብለናል። ርካሽ በተላላኪዎች የምንጠቀመው የንጹሃን ግጭትን ማባባስ በኢትዮጵያ ውስጥ ነው ብለናል። የሚያደርገው አካል የሚጠነስሰው አካሄዱን ለህብረተሰቡ አብራርተናል። አንዳንዴ ደግሞ ከሁነቱ ከሆነ በኋላ ደግሞ አንዳንዶች የዛን ሀሳብ ገዝተው የገዳዩን ሀሳብ ገዝተው የግጭት ፈጣሪውን ሀሳብ ገዝተው ሲያስተጋቡ እንመለከታለን እና በዚህ ውስጥ ምን ይጠበቃል ከመንግስት ከዜጎች የሚለውን ጉዳይ እናንሳ ዶክተር። እንደ ምስራቅ አፍሪካ ኢትዮጵያ እንግዲህ አሁን ያለው የኢትዮጵያ እድገት ፖዚቲቭ ሰም ጌም ዲቨሎፕመንት የሚባለው ነው። ሌሎቹን አገሮች ይዞ የሚሄድ ነው። እሱን በኢትዮጵያ ምክንያቱም እኛ ጋር በመሰረተ ልማት ለማስተሳሰር የምንሄድበት በትራንስፖርቴሽን በኤሌክትሪክ ለጅቡቲም ለሱዳን ወንድሞቻችንም ለሶማሌም አልፈን ለሌሎች አገሮች የምናደርገው ለኬንያ ይሄ የተያዘ እሱ ተጠናክሮ መሄድ አለበት። እሱ በይበልጥ ምክንያቱም አሁን የኢትዮጵያ እድገት ለብቻው ተነጥሎ የሚያድግ አይደለም። ሌሎቹን አብሬ ይዤ ልደግ የጋራ ውህደት እንፍጠር የሚል ስለሆነ በዲፕሎማሲ እሱ መሄድ አለበት። እንደ ማህበረሰብ የመጀመሪያው ማደረግ ያለበት ህግ ማክበር ማስከበር። እኛ ኢትዮጵያውያን ህግ ማክበር መቻል አለብን። ምክንያቱም ለማንኛውም ጥፋትን ማጠፋን ጥሩ ነገር ማደረግን ሁሉም መንግስታዊ ተቋምም ይሁን ግለሰቦች መጨረሻ ሂደን ምንዳኘው በህግ ስለሆነ የመጀመሪያው ህግ ብናከብር፣ ህግን በተመሳሳይ መልኩ ብናስከብር፣ ሰላምን መጠበቅ። ሰላም የአንድ ቀን ጉዳይ አይደለም፣ የሂደት ውጤት ነው። ልዩነቶች ቅድም ይዘናቸው የመጣናቸው በጣም በርካታ ልዩነቶች አሉ። በጣም ፈርጀ ብዙ የማንነት አይነቶች ሁልጊዜም በማያቋርጥ ለውጥ ውስጥ መሆናቸው የተፈጥሮ ህግ ነው። እኔ እናንተ በመልክ በሀሳብ በአኗኗር በአነጋገር በመረዳት በማስረዳት እንለያያለን። በይዘት ደረጃ ምንም ይሁን ምን ለሰላም ቅድሚያ የምንሰጥበት መንገድ። ሶስተኛው ብሔራዊ አንድነትን ማጠናከር ይጠበቅብናል ከኛ ኢትዮጵያውያን። የብሔራዊ ጉዳይ ከሁሉ በላይ ምክንያቱም የተፈረካከሰ ደካማ ነገር ማንም እየመጣ ይሳፈርበታል። የትኛውም ጋሄድ ጠንካራ ፓስፖርት የሚኖረን አንድ ላይ ስንሆን ነው። አንድ ላይ ስንደራጅ፣ አንድ ላይ ስንቆም። ይዘት ደረጃችን በጣም ይለያይ ይችላል። የዜግነት ግዴታዎች አሉብን። እኔ ምን ሰራው እንደ ወጣት፣ እንደ አባት፣ እንደ ሃይማኖት መሪ ያ ብቻ መጠቆም ብቻ አይደለም። መንግስት ምን ያርግ? እኔ ምን ነበረ? እቺ ታላቅ ሀገር፣ እቺ ገናና ሀገር ከፍታዋ እየጨመረ እንዲሄድ፣ ከተማችን በዚህ መልኩ ንጹህ እንዲሆን፣ ተቋማቶች እንዲገቡ የኔ ድርሻ ምን ነበረ? ለሰላሙ መከበር የዜግነት ግዴታዎቻችን እያንዳንዳችን እንደ አስተማሪ፣ እንደ ጋዜጠኛ፣
ሚዛናዊ የሆነ ዘገባዎች እንደ ወታደር አገሩን የሚጠብቅ ያ ማድረግ ይጠበቅባቸዋል። እንደ ዜጋ ሁሉም በየደረጃው በተሰማራበት የስራ መስክ ላይ ያ ማድረግ አለበት። የሀገር ሉዓላዊነት ጉዳይ ላይ መደራደር መቻል የለብንም። ምክንያቱም ሉዓላዊነታችን የሀገራችን ሉዓላዊነት እንዲህ የምንነጋገረው ለመጣላትም ለመጨቃጨቅም እኮ ሀገር ያስፈልገናል። ይሄ እኮ የትም ሳንሄድ ሶሪያ ማየት እንችላለን፣ የመንን ማየት እንችላለን። እዚህ መጥተው ከኛ የተወሰነው ነገሮችን የሚወስዱ ሶሪያውያን ያለን የምንሰጣቸው በየመንገዱ የምናያቸው ያሉበት ሁኔታ ማየት እንችላለን። ስለዚህ የሀገር ሉዓላዊነት ጉዳይ ላይ በሁሉም በኩል ላይ ዘመቆም የቅድሙ ምርጫ ጥሩ አስተማሪ ነው። ከተመረጠን በኋላ እንግዲህ ቀጣዩ መንግስት ብዙ ይጠበቅበታል። ከተማችን ያሉ አመራሮች ብዙ ይጠበቅባቸዋል ስራ፣ የክልል ርዕሰ መስተዳድሮች፣ መንግስታቶች ብዙ። ምክንያቱም ማህበረሰቡ የሰጠህ አደራ አለ። ደልቶት ብቻ አይደለም ከነ ጉድለቱ በቃ ይሄን ጉዳይ አገሬ መንግስት ይኑራት፣ አገሬ ሉዓላዊ ትሁን ብሎ ነው የሰጠው እና መስከረም 30 የሚመሰረተው መንግስት ትልቅ አገራዊ ጉዳይ አለበት። 12 ተስኖም ጋር መሪ እኮ ነው ያለን እንደ ሞቶ ለጥፍ የምንጓዘው። የመጀመሪያው ቅንነት ይላል። ቅንነት ሰው ሁሉ ቅን ስላልሆነ እኮ ነው። ሰው ሁሉ ልክ ቅን ሲሆን 11 ይሆናል፣ ሐቀኛ ሲሆን 11 10 ተጠያቂ ሲሆን ግልጽነት ሲሆን ይሄን ሞቶ ይዘን መቀጠል መቻል የለበትም። ተቋማት ሪፎርም ማድረግ አለባቸው። በመሰረታዊነት ሲቪል ሰርቪሳችን መሻሻል አለበት። ዜጎቻችን መርካታ መቻል አለበት። አዲስ አበባ ላይ ቆንጆ ጅምር አለ። አሁን መሶብ ወደ አንድ አገልግሎት ይሄ የሚደረግባቸው የእናንተ ሚዲያ አንድ ፕሮግራም አላችሁ አይደል? አገልጋይ አሁን እሱ በደንብ ተጠናክሮ መሄድ አለበት። ህዝባችን በዛ ላይ መርካት አለበት። እውነተኛ መረጃን ማስረጃን ለዜጎች ማጋራት ከሁሉ በላይ እኛም ስናጋራ ቅድም ያልነው ምናልባት እኮ የተባለው ጉዳይ በሰላም ሚኒስቴር በኩል ላይ ሲገለጽ፣ በመንግስት ደረጃ ሲገለጽ እውነተኛ መረጃና ማስረጃን ለሌሎቻችን ማድረስ፣ እውነተኛ መረጃዎችን ማጋራት፣ ማስተማር፣ ማንቃት ስናደርግ የነገዋ የምትፈጠረው ሀገር በእናንተ በእኛ እድሜ በካሜራማኖቻችን በኢትዮጵያውያን በሁሉም ረገድ በጣም ታላቅ የሆነች ገናና የምትፈራ የአፍሪካን ዕጣ ፈንታ የምትወስን በምስራቅ አፍሪካ ጂኦፖለቲካና ጂኦ ስትራቴጂዋ በጣም ጠንካራ የሆነች የምንጦርባት ዓለም ሁሉ እየመጣ ኢንቨስት የሚያደርግባት በጣም ውቧ ገናናዋ የሆነች እማማ ኢትዮጵያ ትፈጠራለች። ምንም ጥርጥር የለውም። መልካም፣ እኛም የምንመኘው እሱ ነው። አሌክስ፣ ወደ መጨረሻው ችግሮች ይከሰታሉ። እንግዲህ ይሄን ሁሉ አልፈው ችግሮች ሲከሰቱ እንዴት ነው ለነዛ የምንሰጠው ግብረ መልስ መሆን ያለበት? አሁን እንግዲህ ብዙ ነገሩን አንስተናል፣ ከየት እንደሚነሳ አንስተናል፣ በማን እንደሚቀነባበር አንስተናል። እንዲህ አይነት ችግሮች ደግሞ ሾልከው መጥተው ቅድም ዶክተሩም እንዳነሱት የህዳሴው ግድብ በዛ አጥር ውስጥ ሁሉ ታጥሮ እየሾለከ የሚፈጠር አንዳንድ ነገሮች እንዳሉ ይነሳልና ማህበረሰቡ ምን ይጠበቅበታል እንዲህ አይነት ወቅት ላይ? እንግዲህ ቅድም በውይይታችን ብዙ ነገሮች ለማንሳት ሞክረ። ኢትዮጵያ የገጠማት ያለው ሃይብሪድ ዋርፌር የሚባል ስርዓት ነው። አጠቃላይ በብሔራዊ ጥቅሞቿ ምክንያት፣ በያዘቻቸው ዘላቂ ግቦች ምክንያት፣ በጂኦግራፊዋ ምክንያት በእነዚህ ምክንያቶች የሚዲያ፣ የአውደ ግንባር፣ የኢኮኖሚ፣ የዲፕሎማሲ እነዚህ ሁሉ ጫና የሚደረግባት ሀገር ነች። ስለዚህ የአንድ ሀገር ሰላምና መረጋጋት በመንግስት ብቻ የሚገነባ ነገር አይደለም። ቅድም ለማንሳት እንደተሞከረው የመከላከያ ሰራዊት፣ የጸጥታ ተቋማት፣ የፖለቲካ ፓርቲዎች፣ ሲቪክ ማህበራት፣ ወጣቶች፣ ሴቶች፣ አካል ጉዳተኞች እነዚህ ሁሉ በጋራ ከሁሉም በላይ ዜጎች በጋራ የሚገነባው። ስለዚህ እንደኔ ሀሳብ 1-4-5 ነጥቦችን ዜጎች እንደ ሀገር ብናደርግ የሚል አንድ ምክር ሀሳብ ለማስቀመጥ ፈልግ። የመጀመሪያው ቅድም ለማንሳት እንደተሞከረው ወደ ኢትዮጵያዊ እሴት እንመለስ። አብዛኛው ሀሳቦቻችን እኛ አይደሉም፣ የትግል መሳሪያዎቻችን እኛ አይደሉም። ስለዚህ ወደ ኢትዮጵያዊ እሴቶቻችን ብንመለስ ምን ማለት ነው? ታሪክን ማወቅ፣ ቅድም ለማንሳት ዶክተር ለማንሳት ሞክሯል። ብሔራዊ ጥቅምን ማስቀደም፣ ከሰፈር ከጎሳ ከሃይማኖት አጥር ወጥተን ትልቁን ምስል ማየት ብንችል ይሄ ማየት የኢትዮጵያዊ እሴት ነው፣ መገለጫ ነው። ሌላኛው የጦርነት መልኩ ተቀይሯል። አውደ ውጊያው ላይ ከሚደረገው ውጊያ ይልቅ በመረጃ በሶሻል ሚዲያ የመረጃ የሐሰት መረጃው ስርጭት ዜጎችን የስነ ልቦና ጦርነት የመክፈት ዘመቻዎች ይካሄዳሉ። ስለዚህ ሌላው ሊኖረን የሚገባው የመረጃ ንቃተ ህሊና የኢንፎርሜሽን ሊትሬሲ ያስፈልገናል። ዜጎች መረጃ ስንቀበል የዜና ምንጫችን ማረጋገጥ፣ ትክክለኛነቱ ማረጋገጥ፣ ከዛ
ትክክለኛ እነቱን ካረጋገጥን ማን የጻፈው ለምን የተባለው መቼ የተባለው የሚለውን ካረጋገጥን ሼር ስናደርግ ስናጋፍል ምን ጥቅም አለው? ጎጂ ከሆነ እውነትም ቢሆን እኮ ጎጂ ከሆነ በሌሎች ማህበረሰቦች ላይ በዜጎች ላይ ኢምፓክት የሚፈጥር ከሆነ ሼር ማድረግም ይቻላል ማለት ነው አይደል እንዴ? ሶስተኛው በጥብቅ ልንከሄድበት የሚገባው የህግ ማስከበር ስራዎችን ነው። ህግ መከበር አለበት። ሀገር የምትተዳደረው በህግ ነው። ሁሉም ዜጎች የታጠቀ ያልታጠቀ ሁሉም ዜጎች በህግ ጥላ ስር መሆናቸውን ማረጋገጥ ያስፈልገናል ማለት ነው። ይሄ ለአንድ ሀገር ግንባታ በጣም ወሳኝ ነው ብዬ አስባለሁ። ሌላኛው ለሀገር ደህንነት ንቁ ተሳትፎ ማድረግ ምንድነው? ሀገር አሁን ከዚህ በፊት እንዳልነው ባንዳነት በብዙ መንገድ ይገለጻል። ከዚህ በፊት የነበረው መረጃን መስጠት ነበር። አሁን መረጃ የሚሰጥ ባንዳ አለ። ሀገሩ በመረጃ የሚታገል አለ። ሐሰት መረጃን የሚያሰራጭ አለ። ይሄ ባንዳነት ነው። የደህንነት ተቋማቶችን መረጃ ለጠላት አሳልፎ የሚሰጥ አለ። ይሄ ባንዳነት ነው። የሀገሩን ኢኮኖሚ ሪሶርስ ሆርድ የሚያደርግ ኢኮኖሚ ሳቦቴጅ የሚሰራ ይሄን ባንዳነት ነው። ስለዚህ በዚህ ዜጎች ንቁ ተሳትፎ እንዲያደርጉ ማድረግ የህግ የበላይነት እንዲከበር ካደረግን ጠላቶቻችን ብሔራዊ ጥቅማችን እንዳናሳካ እንደማይተኙ ይታወቃል። ማይተኛ ህዝብ ነው መፍጠር ያለብን። ማይተኛ ተቋም ነው መገንባት ያለብን። ሁልጊዜ ለብሔራዊ ጥቅሙ ለሴቱ የማይንቀላፋ ህዝብና ሀገር ከፈጠርን ጠላቶቻችን መጨረሻ ላይ ሲደክሙ ወደ ጠረጴዛ ዙሪያ ይመጣሉ። መስራት ኳሱ በእኛ እጅ ነው ያለው። ጠላቶቻችን ስሪታቸው ነው። ጥቅማቸውን ለማስከበርም ነው ወደ ተመናገር እያደረጉ ያሉት። አሁን ቅድም ያነሳ ነው የሀገር ውስጥ ተላላኪዎችን መፍጠር ስቦሰማ ይሄ እኮ አዘንዶ ዘዴ ምንድነው ማሳካት ይፈልጉት? ጥቅማቸው ብሔራዊ ጥቅማቸው ነው። ለብሔራዊ ጥቅማቸው አሁን ቅድም ስንገባ ላይ የግብጽ ወጣቶች ሲናገሩት የነበረው ለኢትዮጵያ ያላቸውን ጥላቻ በምን ደረጃ እንደሰሩበት እያየው ነበር። አሁን ቅድም ኢንተርቪው እያየው ነበር። በዚህ አሁን ቅድም ዜናችን ላይ ያየው ነው። አየ አሁን ይሄ እንደ ቀላል ልትወስደው የምትችለው ነገር አለ። በዚህ ደረጃ ለሀገሩ የሚቆም ወጣት መገንባት ያስፈልጋል። እሴቱ መገንባት አለበት ነው። አጠቃላይ ኢትዮጵያ ተስፋ ያላትና ስጋትም ያለባት ሀገር ነች። ሁለቱም ባላንስ ማድረግ አለብን። ብዙ ተስፋዎች አሏት። ተስፋዎቿ የሚጨበጡ ከሀሳብ የዘለሉ የሚጨበጥ ተስፋዎች እንዳላት አይተናል። ግን ደግሞ ስጋቶች አሉባት። የፖለቲካ ችግሮች ያልፈታች ሀገር ነች። ችግሮቿን በሰላማዊ መንገድ የፖለቲካ ባህል ችግሮችን በንግግርና በሰላማዊ መንገድ የመፍታት ባህል ገና እየገነባን ያለን ነው። ስለዚህ ይሄንን ለመፍታት የንግግር ባህሉ እንዲዳብር መንግስት፣ ህዝብ በጋራ መስራት አለባቸው እና ፖለቲካችን መሰልጠን አለበት። ሁልጊዜ ፖለቲካ ብቻ አለ። ኢኮኖሚያችንም ላይ እየተሰራ ነው። ደግሞ የኢኮኖሚያዊ ጥያቄዎችም አሉ። መሰረታዊ ፋንዳሜንታሊ ሊፈቱ የሚገቡ ጥያቄዎች አሉ። ይሄ ሀገር ሰላም ሲሆን ባህላችን ሲዳብር ተስፋችን እየጨመረ እንትናችን ደግሞ ጭንቀታችን እየቀነሰ ይመጣል የሚል እምነት ያለኝ። አመሰግናለሁ። ሁለቱ ነገር ሁሌም የሚገርመኝ ሀሳብ በተለይ ከኢትዮጵያና ከግብጽ ጋር እንዲህ ዜጎችን ብናነጻጽር የሚለው ነገር የሀገሩን ጥቅም አሳልፎ በመስጠት እዚህና እዛ ያለ በሁለቱ ሀገራት ያለው ልዩነት እንግዲህ ሁሌም የሚነሳ ነው። የማህበራዊ ከድረ ምርጫ በኋላ የሚደረጉ የመረጃ ማዛባት ማወናበዶች ሆን ተብሎ በጀት ተመድቦ የሚሰሩ ስራዎች አሉ። አንድ ደቂቃ ለአፈወርቅና ለዶክተር ሙሉጌታ ተጣለው። በጣም ብዙ ነገሮች ተነስተዋል። ያው ቅድም ማህበረሰቡ ህዝቡ ምንድነው ማድረግ ያለበት፣ መንግስት ምንድነው ማድረግ ያለበት በደንብ በአሪፍ ሁኔታ ከእንግዶቻችን ተነስቷል። መገናኛ ብዙሃንስ ምንድነው ማድረግ የሚገባቸው? እኛም ያው እንደ አንድ የሚዲያ ሰው እንዲሁም ደግሞ አንድ ተቋም ላይ እንደምሰራ ሰው ማድረግ የሚገቡ ነገሮች አሉ። ይሄ ትርክት የጋራ ትርክትን መገንባት በሚቻልባቸው ጉዳዮች ላይ የመገናኛ ብዙሃን ሜንስትሪም ሊሆን ይችላል የሶሻል ሚዲያውም ኃላፊነት ወስዶ መስራት እንዳለበት ይሰማኛል። ከዛ ውጪ ደግሞ ቅድም ይሄ የሚዲያ ሊትረሲ ከፍ ያለ መምጣት አለበት። ሰው እያጣራ ከየት ነው የተጻፈው፣ ለምንድን ነው የተጻፈው፣ በጣም መሰረታዊ ጉዳይ ነው። አንዳንዴ የሚመጡ ጉዳዮች ሁሉ እውነት የሚመስሉ እውነት ያልሆኑ ጉዳዮች አሉና እነሱ ነገሮች ምንጫቸውን እያጣራን መስማት፣ መከታተል፣ ማንበብ፣ ለሌሎች ማጋራት በጣም አስፈላጊ ነው የሚሆነው። ከመንግስትም ደግሞ የሚጠበቁ ነገሮች አሉ። ቅድም ስንላቸው ነበረ። ይሄ ሁሉ ሰው ወጥቶ የመረጠው መንግስትን በራሴ ድምፅ ላቋቁም ብሎ ነው እንጂ ሁሉ ነገር ተሟልቶለት አይደለም። ይሄ ሁላችንን ያስማማልና ከሰላም ዜጎችን ከማቀራረብ አንጻር አሁንም የቀሩ ቀሪ ስራዎች በቀጣይነት ከሚመረጠው ወይም ደግሞ መንግስት ሆኖ በመስከረም ላይ ከሚቋቋመው መንግስት የኑሮ ሁኔታም እነዚህ አይነት ጉዳዮች የሚነሱ ጉዳዮች ስላሉ እነዚህ ላይም መንግስት ትኩረት አድርጎ
መስራት እንደሚገባውም ነው መልእክት ማስተላለፍ እንፈልጋለን። እሺ ዶክተር፣ ከድህረ ምርጫ ጋር ተያይዞ ህብረተሰቡ ማድረግ ያለበት ጥንቃቄ ከአሁን በኋላም እንግዲህ ብዙ ነገሮችን አነሳንና የማይተኛ ህዝብ መኖር አለበት። መረጃዎችን እነሱም ደግሞ በዛው ረገድ ድህረ ምርጫ ላይ ሰፊ ስራዎችን ለመስራት አቅደው እየሰሩ ነውና አፍራሽ ተግባራትን የሚያከናውነው የኢትዮጵያ ታሪካዊ ጠላቶች ምን ይጠበቃል? አጠር አድርገው ይግለጹልን። ድህረ ምርጫ ትልቁ ተጫዋቾች ምንም ከውጭ ቢመጣ የሀገር ውስጥ ዜጎቹ ናቸው። ተፎካከሩ ፖለቲካ ፓርቲዎች ናቸው። ውድድር ተወዳድረዋል። የመጀመሪያው ማድረግ ያለባቸው ፓርቲዎች አሸናፊ ይኖራል፣ ተሸናፊ ይኖራል። ተሸናፊው አሸናፊውን እንኳን ደስ አለ፣ እንኳን መንግስት ለመመስረት አበቃ። እኔ እንኳን መንግስት ለመመስረት እንኳን የሚያበቃ ድምፅ ባይኖረኝም ፖሊሲ፣ ሀሳቦች፣ ስትራቴጂዎች ነበሩትና አሸናፊው ፓርቲ አብሮ መስራት፣ በጋራ መሆን። የመጀመሪያው እዛ አካባቢ ላይ ያለውን ጉዳይ በደንብ አድርገን መዝጋት መቻል አለብን። ምክንያቱም ባለፉት ጅምሮቹ ጥሩ ናቸው። ምንም ያክል መንግስት መመስረት የምክር ቤት መቀመጫ እንኳን ባያገኙ ከተፎካካሪ ፓርቲዎች ጋር አብሮ የመስራት ባህሉ አለ። ሚኒስትሪያል ፖዚሽንን ሰጥቶ ከተማ አስተዳደር ያለውን በየክልሉ ያለው እሱ ልምድ ጥሩ ነው። በዛ መልኩ መሄድ መቻል አለብን። ሁለተኛው የሚባሉት ነገሮች ሁሉ ትክክል አይደሉም። ኢትዮጵያ አሸንፋለች፣ ወደፊትም አሸንፋ ትቀጥላለች። ይሄ 7ኛው ምርጫ የኢትዮጵያን ሉዓላዊነት የገለጽንበት ነው። ለዓለም ማህበረሰብ ያደረሰበት ነው። አሁን አፍሪካ ውስጥ ጋና እንላለን፣ ሞዛምቢክ እንላለን፣ ናይጄሪያ፣ ደቡብ አፍሪካ እንላለን። በጣም ትልቁ ምርጫ እኮ ዜጎች ያከናወኑት ኢትዮጵያ ውስጥ ነው። በተለይ በተሳትፎ ቁጥር ሰላማዊ በመሆኑ ይሄ እኮ የአፍሪካ በይነ መንግስታትም የአፍሪካ ህብረትም ዓለም አቀፍ ተቋማትም አውሮፓ ውስጥ የአውሮፓ ህብረት ያሉ አዲስ አበባ መቀመጫቸው ያደረጉ የጃፓን ኤምባሲ የሁሉም ሀገር ኤምባሲዎች በደንብ የሚስማሙበት ነው በዚህ ጉዳይ ላይ። ስለዚህ ይሄ ምንድን አመጣ ካልን ኢትዮጵያ ከፍታዋን ከፍ አድርጎላታል። እሱን ዜጎቿ የማስጠበቅ ኃላፊነት ይጠበቅባቸዋል። ሚዲያዎች በትክክለኛው መልኩ ላይ ድህረ ምርጫው ላይ ዜጎች ምን ማድረግ እንዳለባቸው የየቀን ተግባራቸው አድርገው ማስተማር መቻል አለባቸው። መንቃት አለብን። የጸጥታ ኃይላችን ደግሞ ከሁሉ በላይ ነቅቶ የሚጠብቅ ትክክለኛው መረጃ የሚያደርስ የተደረጉት ነገሮች እያንዳንዱ ነገር ምክንያቱም ድህረ ምርጫ በጥንቃቄ ካመረ ነው የሚሻገር በጣም ታላቅ ሀገር መመስረት እንችላለን። መልካም እንግዶቼ፣ እንግዲህ በጣም ጥሪያችንን አክብራችሁ የሞቀና ጥልቅ ትንታኔ ያለው መረጃዎችን ለህብረተሰቡ ያደረሳችሁልኝ በጣም አመሰግናለሁ። የተከበራችሁ እንግዶቻችን እናመሰግናለን። ተመልካቾቻችን ዛሬ ቆይታ ያደረግንበት የባዕዳን የባንዳ ጉዳይን በማስመልከት ነው። እንግዲህ እንግዶቻችን ዶክተር ሙሉጌታ አየለ የአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪ ናቸው። አሌክስ ብርሃኑ ደግሞ በተመሳሳይ የሰላምና ደህንነት ተመራማሪ እዚህ ስቱዲዮአችን ስለተገኛችሁ በጣም አመሰግናለሁ። አፈወርቅ አለሙ ባልደረባይንም በጣም አመሰግናለሁ። የዛሬ ቆይታችን ይህንን ይመስል ነበረ። ውድ ተመልካቾቻችን የዛሬ ቆይታችን ይህንን ይመስል ነበረ። በጣም እናመሰግናለን። ማዕድ እንግዲህ በተለያዩ ጊዜ ከእናንተ ጋር ቆይታ ታደርጋለች። እሁድ በቋሚነት ከእናንተ ጋር ቆይታ የምናደርግበት ነው። ከዛ ውጪ ከሰኞ እስከ አርብ ባሉ ቆይታችን ደግሞ እንደዚህ እየመጣን በወቅታዊ ጉዳይ ላይ ትንታኔ ዘገባዎችን ወደ እናንተ የምናደርስ ይሆናል። መልካም ጊዜ። አሳየናቸው ክፍሌ ነበርኩ።